ጤና ይስጥልኝ። ትዕግስቱ ዋልተ ንጉስ ነኝ። ለመሆኑ በትዳር ውስጥ የሚፈጠሩ በተለይ ደግሞ ከትዳር ውጭ የሚፈጠሩ ግንኙነቶች ራሱን የቻለ የመልስ ምት እንዳለው ያውቃሉ? በተለይ ደግሞ በትዳሩ ውስጥ ጥፋቱን ፈጸመ ብለን የምናስበውና ተጎጂ የምንላቸው ደግሞ አካላቶች ራሱ በሆነ ወይንም በጣም አንድ ትልቅ በሆነ ድራማ ውስጥ ወይንም ተከታታይ የሆኑ ችግሮች ውስጥ እንደሚዘልቁስ አስተውለው ያውቃሉ? የዛሬ እንግዳዬ ኃይለ ጊዮርጊስ ወንድሙ ይባላል። ኃይለ ጊዮርጊስ ወንድሙ የትዳርና የቤተሰብ አማካሪ እንዲሁም ደግሞ በእርቅ ማዕድ ስልጠና ባለሙያ፣ የስነ ልቦና ሕክምና ባለሙያ ነው። ኃይለ ጊዮርጊስ ወንድሙ ዛሬ ላይ እንግዲህ ከትዳር ውጭ ስለሚደረጉ ግንኙነቶች ይዞት ስለሚመጣው ጣጣና የመልስ ምት አብረን ከሱ ጋር ጥሩ ቆይታ እናደርጋለን። መልካም ቆይታ። ኃይልዬ እጅዬ እንኳን ደህና ቆየሽኝ። ያው ዛሬ ደግሞ በጣም ደስ በሚል ሁኔታ በአዲስ ስቱዲዮ ከረጅም ረፍትን ያደረኩት ረዘም ያለ ጊዜ አልነበርኩም ነበር። ደግሞ በጣም ነበር ስመለስም ረፍት ወስጄ እንግዲህ ቃሉ ስቱዲዮ ላይ የተገናኘ ነው። አዲሱ ጅማሬ ማለት ነው። በጣም ደስ ይላል አዲሱ ስቱዲዮ። እጅግ ለመናገር አንቺም ከውጭ ሀገር ሄደሽ ነበረ፣ ቱር ነበረሽ አስታውሳለሁኝ። ከዛ መልስ በኋላ እንግዲህ ይሄ በአዲስ ስቱዲዮ አዲስ የፖድካስት ሲዝን ጅማሬ ቀን ነው ማለት ነው ዛሬ። እኔንም በዚህ በአዲሱ ጅማሬ ስለጋበዝሽኝ ትጅዬ በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። እንግዲህ ብዙ ጊዜ ረፍት ተወስዶ ወደ አዲስ ስራ ሲጀምር ወይም ወደ እንደገና ድጋሚ ስትጀምር አንድ ትልቁ የምናደርገው ነገር ያው ራስን ሰርተናል፣ ምን አድርገናል፣ ደግሞ ምን አጥፍተናል፣ ምን ኃላፊነት መውሰድ አለብን የሚለውን አወራንና ዛሬ በአዲሱ ስቱዲዮ ለመጀመሪያ ጊዜ ከአንተ ጋር መገናኘት የፈለግኩት ካስታወስከው ሌላ ስቱዲዮ ላይ ነበር የተቀረጸ ቪዲዮ አለ። ግን በጣም ብዙ ሰው ያለው የተመለከተው፣ ብዙ ሰው ያመሰግነው፣ ደግሞ ብዙ ሰው የተቆጣበት። ስለዚህ እሱን ምናልባት ኃላፊነት በመውሰድ ይቅርታ በመጀመር ብንጀምረው በጣም ደስ ይለኛል። በጣም ደስ ይለኛል። እኔ እንደውም በዛ መጠን አየሽ፣ አሁን ይሄንን አስተያየት የሰጡ ሰዎች እውነት ለመናገር በጣም ነው የማመሰግናቸው። ኮንስትራክቲቭ ነው። ታውቂያለሽ ቲጂ፣ እንግዲህ በሳምንት አንዳንዴ 30 ከ20 እስከ 30 ሰዓታትን እንመለከታለን፣ ኤግዞስት እናደርጋለን። ቲጂ ደግሞ ለእኔ እህቴም ናት፣ ጓደኛዬም ናት። ከእሷ ጋር ሳወራ ልክ እንደ መደበኛ ወሬ ሳቅ ጨዋታ አይነት የሚመስል ነገር ይኖራል። ግን ክሊያንቶች ላይ ታሪክ ስናወራ መሰል የሆነውን ነገር ስንወያይ እንደተመለከትኩት በጣም ብዙ ሳቅ አለበት እና እኔ ራሱ ደንግጫለሁ እውነት ለመናገር እና በጣም ይቅርታ እጠይቃለሁኝ። ያየውን ነገር ነው ያላሳየው። እኔም ከዛ በኋላ ከተመለከትኩት በኋላ እሱን አስተዋልኩኝ። ሳቅ አለውና ሰዎች ሳይኮቴራፒ ግዛ እንዳይመስላቸው አይደለም፣ ሳቅ አይደለም። በጣም ከክላይንቶቻችን ስሜት ጋር በጣም ኮኔክት የምናደርግበት በደንብ የምንቆራኝበት ነው እና ኃላፊነት በመውሰድ አዲሱን ስቱዲዮ ጋር ይቅርታ በመጠየቅ ይቅርታ ጠይቃለሁ። እውነት እና በዛ ጀምረናል። ስለዚህ በዛ ሂደት ውስጥ ከክላይንቶቻችን ጋር የሚኖረን የሳይኮቴራፒ ግንኙነት እውነት ለመናገር በጣም ጠንከር ያለ፣ ለሰው ልጅ እንድናዘን፣ ለሰው ልጅ እንድንቆረቆር፣ እንድንቆጭ ወይም ሰዎችን ለመርዳት እንድንነሳሳ የሚያደርገን ነው። በቀዛ ውስጥ ይዞን ይሄዳልና ቲጂና እኔ ደግሞ ረጅም ዓመት እንግዲህ በጣም ብዙ ዓመት አብረን ስለሆን እንደ ጓደኝነትም እንደ እህትም እንደ ወንድምም እያወራን ስለነበረ ነው። ዞሮ ዞሮ ግን ልክ አልነበረም። እኔም ኃላፊነት ወስዳለሁ፣ ይቅርታ ጠይቃለሁ። ልክ አይደለም፣ ብዙ መስተካከል ነበረበት። ይቅርታ ጠይቀናል ማለት ነው። እንግዲህ ከይቅርታው በኋላ በሌላ ጉዳይ ዛሬ ላይ ነው ማለት ነው። እንግዲህ ኃይለ ጊዮርጊስ ወንድሙ የስነ ልቦና ሕክምና ባለሙያ ነው። ትዳር ላይ፣ ጋብቻ ላይ፣ ቤተሰብ ጋብቻ ግንኙነት ላይ እሱ ነው አንተን በጣም በቃ የሚስብህ። እኔ አሁን ትራውማ እንደምል አንተ ደግሞ ወደዛ የሚስብህ በጣም በርካታ ዓመታት ይመስለኛል የፕራክቲስ ያደረግንበት ዓመት እኩል ነን ብዬ አስባለሁ። ከተሳሳትኩ አርመኝ 18 ደርሻለሁ። ፕራክቲስ ተመሳሳይ ነው። አንድ ባች ነው በነገራችን ላይ ያው አንድ ላይ ነው ተምረንም የጨረስነው። ጊዜያችንም አንድ ነው። እንግዲህ ከ98 ጀምሮ 1998 ጀምሮ
በቃ እዚሁ ስራ ውስጥ ነው። ኦልሞስት እንዳልሽው 17-18 ዓመት እንደው እንተዋወቃለን። አዎ ክላይንት እያየ ነው። አዎ ስለዚህ በ18 ዓመታት ውስጥ በጣም ግንኙነት ላይ ትዳር ላይ ሰርተሃል። እሱ በጣም አንተ ደስ የሚያሰኝ ነው። ይሄ ኤሪያውን ትወደዋለህ፣ መሰረት አድርጎ መስራት። በዛ ውስጥ ብዙ ጉዳዮች መነሳት ይቻላል። በጣም ትዳር ሰፊ ነው። ነገር ግን ዛሬ ስለ አንድ ነገር እናወራለን። የመልስ ምት እናወራለን። ያው በደንብ የትኛው የመልስ ምት ነው? በትዳር ውስጥ ወይም ከትዳር አጋር ውጭ እስከሚደረግ ግንኙነት ተመርኩዞ የሚደረግ በጣም የመልስ ምት አለ። በተለይ ደግሞ ትዳሩን ደግሞ ሼክ የሚያደርገው የሚያንቀሳቅሰው ማለት ነው። እና ኃይሌ ዛሬ ስለሱ እንድናወራ ፈልጋለሁ። በተለይ መጀመሪያው ጥያቄ ምን ሊሆን የምፈልገው ማለት የተለመደ ነው፣ እንሰማለን፣ አዲስ ነገር አይመስለኝም። ከጥንት ድረስ እኔ ከአዳምና ሔዋን በኋላ ሰው ከተፈጠረ በኋላ ጀምሮ ያለ ይመስለኛል። ዝም ብዬ ሳስብ በጥንት ጊዜ የመጣ ነው ይሄ ችግር ማለት ነው በትዳር ውስጥ። ግን እንበልና ሚስት ቺት አረገች ወይም ባል ደግሞ ቺት አረገ ከትዳር ውጭ ከሄደ በኋላ ያኛው የተጎዳው ሰው ቪክቲም ብለን የምንጠራው ተጠቂው ማለት ነው የመልስ ምት እርምጃ ሊወስድ ይችላል። እድሉ በጣም ሰፊ ነው። ደግሞ እንዲህ አይነት ክላይንቶች መጥተዋል። የመልስ ምት ማለት ሄጄ ተመልሼ እሱን ቺት አደርገዋለሁ፣ እሷ ቺት ካረገችኝ አሳያታለሁ። አሁን የመጀመሪያው ዋነኛው ጥያቄ ምንድነው? ፐርፐስ አንደርላይን ሞቲቬሽን ሞቲቬት አድርጓቸው ወደዛ መሄዱት የክብር ጉዳይ ነው፣ የመታየት ጉዳይ ነው፣ የመወደድ ጉዳይ ነው፣ የመዋረድ ጉዳይ ምንድን ነው? እሱን ጀምር እስኪ። እንግዲህ ምንድን ነው እንደዚህ የመልስ ምቱ ወይም መልሰው አንዳንድ ባሎች ወይ አንዳንድ ሚስቶች አንዳንድ ፍቅረኞች መልሰው በተደረገባቸው ቺቲንግ በእንግሊዝኛው እንግዲህ በተለምዶ የሚባለው ወይም ወደ ሌላ ሰው መሄድ የሚያደርጉባቸው የተለያዩ ምክንያቶች አሉ፣ ወይም ሞቲቮች አሉ፣ ወይም ግቦች ሊኖራቸው ይችላሉ። የመጀመሪያው የሚሆነው በመከዳት ውስጥ ወይ በመጎዳት ውስጥ በዚህ መከዳት ሂደት ውስጥ የሚፈጠሩ ስሜቶች ናቸው። እነሱ ወደ ሌላ ሰው እንዲሄዱ ሊያደርጓቸው ይችላሉ። ለምሳሌ አንዱ ስሜት ወይም የስሜትና የባህሪ የአእምሮ ሁኔታ ሬጅ ሊኖራቸው ይችላል፣ ወይም ብስጭት፣ ንዴት ውስጥ የመሳሰለ ሁኔታ ውስጥ ሊገቡ ይችላሉ። ይሄ በቀጥታ በትዳር አጋራቸው ላይ በፍቅረኛቸው ላይ መበሳጨታቸው ያንን ሰው በሆነ መንገድ መጉዳት እንዳለባቸው እንደተጎዱ መጉዳት እንዳለባቸው ተመሳሳዩን ነገር መስጠት እንዳለባቸው ይሰማቸዋል። አንዱ የዚህ የስሜት ሁኔታ ሊገፋቸው ይችላል፣ አንደኛው ማለት ነው። ሁለተኛው ፍላጎታቸው የሚሆነው እንግዲህ በዚህ ውስጥ የዝቅተኝነት ስሜት ይሰማቸው ይሆናል። ያለመፈለግ ስሜት፣ ለራሳቸው ያላቸው አመለካከት ጥሩ ላይሆን ይችላል እና ተመሳሳይ የሆኑ የሀሳብ የስሜት ሁኔታዎችን ያስተናግዳሉ። ስለዚህ ያንን የሚያሟላላቸው እንደሚወደዱ፣ እንደሚፈለጉ፣ ተቀባይነት እንዳላቸው፣ ጥሩ እንደሆኑ፣ ጎበዝ እንደሆኑ የሚያሟላላቸው ሰው መኖሩን ለማረጋገጥ ይሞክሩታል። ምክንያቱም ሰልፍ ስቲምን በጣም ስለሚነካ ጉዳዩ ሌላ ወንድ ወይም ሌላ ሴት ዘንድ እንደሚወደዱ እንደሚፈለጉ ሊመለከቱት ይችላሉ፣ ሊያዩት ይችላሉ። ሌላው እንግዲህ ሌላው ሞቲቭ ምንድነው? አንዳንዴ እንደዚህ አይነት የግንኙነት ችግሮች የውስልትናም በለው ወደ ሌላ ሴት ወንድ መሄድ ሲፈጠር በመካከል የግንኙነት ችግር ይፈጠራል። መራራቅ፣ በስሜት መራራቅ፣ አብሮ አለመሆን፣ የስሜት ፍላጎት አለማሟላት የመሳሰሉ ነገሮች ሊኖሩ ይችላሉ። ባልና ሚስት ወይም በተለይ እኛ የምንሰራው ባልና ሚስቱ ባይተዋር ሊሆኑ ይችላሉ። አንዳቸው ከአንዳቸው ጋራ እንደ ደባል እንደ ባይተዋር ሊኖሩ ይችላሉ። ስለዚህ በዛ ውስጥ ሁለቱም የራሳቸው የሆነ የስሜት ፍላጎት ሊኖራቸው ይችላል። ነትም በለው ወይም ጊዜ የሚሰጣቸውን ሰው እንበል ወይ ከነሱ ጋራ ህይወትን የሚወዱትን ነገር የመሳሰለውን ነገር የሚጋራቸው ሰው ለማሟላት ሊሄዱ ይችላሉ ማለት ነው። ሌላው እንግዲህ በዚህ ግንኙነታቸው ሙሉ ለሙሉ ተስፋ መቁረጥ ወይም አቅመቢስነት ስሜት እየተሰማቸው ሲመጡ ያላቸው አማራጭ ነገሩን ከሌላ ሰው ጋር የመሞከር
ፍላጎት ሊኖራቸው ይችላል ማለት ነው። ከዚህ በኋላ ከእሷ ጋር ያለኝ ነገር ምንም ላይሆን ይችላል። እንግዲህ እኔ ማነሳው በተለይ በነገራችን ላይ በኢትዮጵያ ውስጥ በተደረገ ጥናት ወይም እንደዛ ተንተርሼ አይደለም ወይም ከውጭ ሙሉ ለሙሉ ያሉ ሞዴሎችን ወይም የጥናት ሁኔታዎችን ብቻም ተመርኩዤ ወይም እዛ ተንተርሼ ሳይሆን በእኛ ስራ ውስጥ እየተመለከትኳቸውን ከክሊያንቶች ከደንበኞች ሲቸገሩ መረጃዎች በመጠቀም ነው ማለት ነው። እና እንደዚህ አይነት ሁኔታዎች የበለጠ ወደ ሌላ ያንን የመድገም ነገር ሊኖር ይችላል። መልስ ምቱ እንደዚህ ሊሆን ይችላል። ግን በዚህ ውስጥ ደግሞ የስብዕና ህመም የሚባል አለ። እሱ ችግር ካለ ሌሎችም አባባሽ ምክንያቶች ወይ እንደ ዋና እንደ በስብዕና ውስጥ ያሉ ነገሮች ካሉም እነሱ ይሄ ነገር ከመጣ በኋላ መጀመሪያውም ስብዕናው እንደዛ አይነት ሁኔታ ውስጥ ሊሆን ስለሚችል ያንን የማድረግ ነገር ሊኖር ይችላል ማለት ነው። እና አሁን ለምሳሌ ናርሲሲስት ከሆነ ያው ሬጅ ይኖረዋል ማለት በጣም በዛ ችግር ውስጥ ያለ። በነገራችን ላይ እንደ ባለሙያ ናርሲሲስቶችን እኛ እንደ ሰው ነው የምናያቸው። አሁን እንደውም እኔ ብዙ ጊዜ ስለ እነዚህ ግለሰቦች ስለ ፐርሶናሊቲ ዲስኦርደር ሁሉም አይነት ሊሆን ይችላል እና እሱ እንዴት ነው የሚታገዙት የሚል ሀሳብ ይመጣብኛል። አንዳንድ ባለሙያዎች ተስፋ ይቆርጣሉ። ይሄ ነገር በጣም ሊቀጥል ስለሚችል አንድ ፕሮሶሻል የሆነ ባህሪ ውስጥ አክቲቪቲ ውስጥ ከገቡ በኋላ ነገሩ ምናልባት እየሰሩት ሊመጡ ይችላሉ በሚል አንዳንድ ሳይኮሎጂስቶች፣ ሳይኪያትሪስቶች ተስፋ የመቁረጥ ምልክትን ያሳያሉ በዛ ስብዕና ውስጥ። ግን ምክንያት ዞሮ ሰዎች ናቸው ዞሮ እዚህ ችን ላንሳ ብዬ ነው እግረ መንገድ እና በዛ ውስጥ ያለ ሰው ይሄን ሊያደርግ ይችላል። የቦርደር ላይንም እንደዛው ነው። ያው የመተው ፍርሃቱ ምኑ ስላለ አይደለም እንደዚህ አይነት የመከዳትና ወደላ ሴት ወንድ መሄድ መኖር ቀርቶ ስብዕናውን በራሱ የመተው ፍርሃትን በከፍተኛ ደረጃ የያዘ ስለሆነ እንደዛ አይነት ነገሮችም ስብዕናም ራሱ ወደዚህ ሊገፋ ይችላል ማለት ነው። ስለዚህ ስሜቶች፣ የስብዕና ሁኔታ በዚህ ውስጥ ሊከት ይችላል ማለት ወደዛ ሊከታቸው ይችላል ማለት ነው። ጠቅለል ስናደርገው ግን ዝም ብለን የዚህ የመከዳት ሁኔታ ወይም የመከዳትን በመልስ ምት የመመለስ መከዳትን በመክዳት የመመለስ ባህሪ በራሱ የሚያመጣቸው ጉዳቶች ስላሉ እነዛ ጉዳቶች ውስጥ ያለ የስሜት ሁኔታ፣ የሀሳብ ሁኔታ እነሱ ናቸው። እንግዲህ የመልስ ምት ነገር ቀላል አይደለም፣ የሚቆም ነው ብዬ አላስብም። ወደ ድራማነት ወደ ተከታታይ ድራማነት ይቀየራል ብዬ አስባለሁ። ምናልባት እንደው እንደ ድራማ ብናየው ሁለት ካራክተሮች ቢኖሩት በዳይ አለ፣ ተበዳይ አለ። የተበደለው ሰው ሴትም ትሁን ወንድ እሱ ያው ለውጥ የለውም። መበደላቸውን ሲያውቁ ይሄዳሉ ለመልስ ምት ማለት ነው። ለመልስ ምት ሲሄዱ ደግሞ የበደለውን ሰው ደግሞ በጣም ያናድዱትና በጣም ወይ በታችነት ወይ ተጠቂነት ስሜት ይፈጥርበትና እሱ ደግሞ መልሶ በሌላ መንገድ ደግሞ የመልስ ምት ውስጥ ይገባልና ይሄ የሚያልቅ አይመስለኝም። አንዳንዴ በፍቺ ትዳር ይጠናቀቃል፣ የግንኙነት በመለያየት ይጠናቀቃል፣ ግን አይቆምም። ከፍቺም በኋላ ከመለያየትም በኋላ ስለሱ እንድናወራ ፈልጋለሁ። ፈቃደኛ የሆኑ ደንበኞች ታሪኮች እንዳሉ አውቃለሁኝና ምናልባት በታሪኮች በደንብ አዋስተ እንዲገባን ግልጽ እንዲሆን ይሄ በዳይ ተበዳይ የሆነ ድራማ ትሪያንግሉን ብናወራው በጣም ደስ ይለኛል። ኃይሌ እንግዲህ ምንድነው እንዳልሽው የበዳይ ተበዳይ፣ አጽናኝ፣ አዳኝ፣ አጽናኝም ደግሞ አለ። በግንኙነት ውስጥ እንግዲህ ቤተሰብ ውስጥ ተበደልኩ የሚል ይኖራል እንዳልሽው። እንደገና የሚበድል ደግሞ አለ፣ በዳይ አለ። እንደገና ደግሞ ያንን የተበደለው ደግሞ የሚያድን ደግሞ አለ። ነጽራ እንዳልሽው የሚያድን አለ እና በተለይ እንደዚህ በሌላ ሴት ወንድ መሄድ ውስጥ ደግሞ ይሄ ነገር ሊታይ ይችላል። እንግዲህ የተከዱ ሰዎች ወይም ባላቸው ሚስታቸው የሄደባቸው ሰዎች ተበዳይ ናቸው፣ የሄዱት ሰዎች በዳይ ናቸው። ይሄ ነገር አንዳንዴ ለጓደኛ ሄደሽ ታወሪያለሽ፣ ለቤተሰብ አባል ታወሪያለሽ፣ ኢቭን ለቴራፒስት ታወሪያለሽ ማለት ነው። እና አንድ ታሪክ ላንሳ ከዚህ ጋር በተገናኘ እና እነዚህ ሰዎች የሚኖሩት ውጭ ሀገር ነው።
እንግዲህ የዚህ ሰው ታሪክ ቀጥታ ታሪኩን ማውቀው የሚገናኘው ከሚስት ጋር ነው እና እሷ ሙሉ ለሙሉ ይህን ታሪክ ለማጋራት ፈቃደኛ ናት። ምክንያቱም የእሷን ማንነት፣ ቦታ፣ አድራሻ የመሳሰለውን ነገር ስለማይጠቅስ የምንናገረው ታሪክ፣ ስለዚህ በዛ ፈቃድ መሰረት ታሪኩን እንድናጋራ እንድናስተምርበትም ይፈቅዳሉ ፈቃደኞቻችን። ስለዚህ ምንድነው ከባለቤቷ ጋር እሷ ወደ 9 ዓመት ኖራለች። በውጭ ሀገር ነው የሚኖሩት። እሱ ለእሷ እንደ ወንድም እንደ ጓደኛ እንደምታውቀው ሰው፣ ምክንያቱም በባዕድ ቦታ ነው ያሉት፣ እሷም እንደዛው ሆኖ ነው የኖሩት እና የተገናኙትም እዛው ሀገር ነው ተገናኝተው እዛው ሀገር ነው ጋብቻ የፈጸሙት። 2 ልጆች አሏቸው። የ7 እና የ4 ዓመት ህፃናት ወንድና ሴት ልጆች አሏቸው። በዛ ሂደት ውስጥ እንግዲህ ባለቤቷ በጣም በተለያየ መንገድ የመክዳት ወደ ሌላ ሴቶች የሚሄድ ባህሪ ልማድ ያለበት ሰው ነው እና ይሄ ነገር ታውቃለች እሷ። መጀመሪያም እያለች ትሞክረዋለች፣ ትሰቃያለች፣ ትንገላታለች። ቅድም ያልኩት ይሄ ቪትሪያል ትራውማ የሚባለው ድብርት ውስጥ ገብታ ነበረ። ጭንቀት ውስጥ ትገባለች። እጅግ ከፍተኛ የሆነ የስሜት ጉዳት ውስጥ እንዲሁም በፒቲኤስዲ የሚባል ከጉዳት በኋላ የሚፈጠር የጭንቀት አይነት አለ። እንደዛ አይነት ሁሉ ምልክት የነበራት ናት በዚህ እንደዚህ አይነት ነገር ማለት ነው እና ለምሳሌ አንዱ ከነጮች ጋር ከሀበሻ ጋር እዚህ ሀገር ሲመጣ እዚህ ሀገር ካሉ ሴቶች ጋር እያለ ነገሩ ጥግ የደረሰባት ምንድነው ከሌላ ቋሚ ከሆነች ጋራ ሀበሻ ሴት ጋር የጠነከረ ግንኙነት መኖር ደረሰችበት ማለት ነው። መጨረሻ ላይ እንግዲህ ሲተው ይቅር ስትለው ሲስተካከል እንደገና መልሶ እዛው ሲገባ እያለች መጨረሻ ላይ በጣም ሙሉ ለሙሉ ትዝላለች ማለት ነው። በአእምሮም በአካልም ትደክማለች። በጎን ደግሞ የእሱ ጓደኛ አለ፣ የልብ ጓደኛ አለው። ይሄ ልጅ እንግዲህ ሀበሻም ስለሆነ ጓደኛው የእሱ መጀመሪያ የእሱ ጓደኛ የእሷም እንደ ወንድም እንደ ጓደኛ ሆኖ የቀረበ ልክ እንደ ቤተሰባቸው ነው ማለት ነው። ምናልባት እንደ ሽምግልና ላይም ይቀመጣል። እርግጠኛ ነኝ እንዲህ አይነት ሰው ችግር ሲፈጠር ወደ ሌላ ሴት ይሄድ ወደ የሆነ ነገር ሲፈጸም ሲከሰት እሷ ሮጣ የምታማክረው እሱን ነው። በቃ የምታለቅስ ሄዳ እሱ ጋር ነው። ትከሻውን ተደግፋ የምታነባው እሱ ጋር ነው። መጨረሻ ላይ እሱ ያ ሰው አዳኝ ሆኖ መጣ። እንደውም ምን ማድረግ ጀመረ መሰለሽ? ሙሉ ለሙሉ እሷ ባታውቅ እንኳን ለእሷ መናገር ጀመረ። በቃ እንዲያደርጉሻል ይሄ ሰው ሊያርፍ አልቻለም። በመክረው በነግረው ከእንትና ጋር ግንኙነት ጀምሯል። አንቺ አታውቂም እንጂ እንትና የምትባል ሴት ደግሞ አሁን እያየ ነው እያለ መናገር ጀመረ ማለት ነው። ይህንን የጀመረበት ለበጎ ብሎ ነው ማለት ነው። ለበጎ ብሎ ነው እሷን ለማዳን፣ እሷን ለማትረፍ፣ እሷን ለማጽናናት፣ እሷን ከችግር ለመታደግ ብሎ ነው ማለት ነው። አይቻለሁኝ አናግርም ወደ ማለት ገባ ማለት ያው የቅርብ ጓደኛ ስለሆኑ ነገሮችን ያጋረዋል። ከዛ በኋላ እሷ እያዋየችው አጽናኟ እያደረገችው እያሉ ነገሩ መጨረሻ ላይ የእሷ ሀሳብና ስሜት ባለቤቷን የምትጎዳበት መንገድ ወይም ከባለቤቷ የደረሰባትን ችግር የምትወጣበት መንገድ አድርጋ የጀመረችው ከዚህ ከጓደኛዋ ጋር ግንኙነት መጀመር ነው ማለት ነው። ጀመሩ ግንኙነት ጀመሩ። ይቅር እያሉ አይቅር እያሉ ምን እያሉ ሙሉ ለሙሉ የሚገርምሽ ባለቤቷ ስለ ራሱ ችግር ነው የሚያወራው። ተወቃሽ ነው፣ በዳይ ነው። እሷ ደግሞ ተበዳይ ናት። እዚህ ጋር አዳኝ አለ። ጥሩ ካራክተር ነው። ትሪያንግል ይሰራ። የሚገርምሽ ግንኙነት ቤታቸው ውስጥ ሁሉ አድርገው ያውቃሉ። ስትናገር እሷ ባለቤቷና እሷ የምትኖርበት ቤት ውስጥ ሁሉ ከዚህ ከጓደኛው ጋራ ለእኔም በኋላ ጓደኛዬ ሚስጠኛ ከሆነ ሰው ጋራ ግንኙነት ጀመርኩ ትላለች። በዛ በኩል አንደኛው የውስልትናው ጉዳይ በዛ በኩል እሱ ልጅ ሁሉ ወልዷል ከሌላ ሴት። በተለይ እዚህ ሀገር ካለች ሴት መውለድን ሁሉ ደረሰችበትና በጣም ስቃይዋ ቀላል አልነበረም። የእሷ የሚገርምሽ ችግሩ ደግሞ የመጣው ምንድን ነው? አዲሱ ማለት ነው እሷ ከጓደኛው ጋር የጀመረችው ግንኙነት ሁኔታ ወደ እርግዝና ሁሉ ተቀየረ። እሷ ከጓደኛው ሁሉ
አረገዘች ማለት ነው። እና አንዳንዴ ይሄንን ልጅ በቃ መውለድ አለብኝ። ዞሮ ዞሮ ምንድነው በጣም የተበታተኑ ሀሳቦች፣ ራሷን መቆጣጠር ማትችልበት ሁኔታ ውስጥ ስለነበረች፣ የታመመች ስለነበረች የምትወስናቸውን የምታደርጋቸውን ነገሮች ሁሉ በደንብ በስሜት ነው በሚያስበው የአንጎል ክፍል ላይ ሆነ አይደለችም። አሁን አንቺ ብዙ ጊዜ ትያለሽ አሚጋድላ፣ ይሄ የስሜት የአንጎል ክፍል በተለይ መከዳት ሲኖር በጣም አክቲቭ ነው የሚሆነው። ፍርሃት፣ መደንገጥ፣ መጨነቅ የመሳሰለው ነገር ድባቴ ሁሉ ከዛ ይነሳል ማለት ነው። በተለይ ይሄ እንደዚህ አይነት ጉዳት ያንን የአንጎል ክፍል በትክክል አክቲቭ እንዲሆን ነው የሚያደርገው። ትክክል። ስለዚህ ሁሉ ነገር ያስደነግጣቸዋል፣ ያስፈራቸዋል፣ ያስጨንቃቸዋል፣ ያሳዝነናል እንደዚህ አይነት ሁኔታ ውስጥ ስንሆን። ስለዚህ በዛ ስሜት ውስጥ ነገሮችን እያደረግን የምንሄደው። ስለዚህ እዛ ውስጥ ሆነች ማለት ነው እና ጽንስ ተፈጠረ፣ እርግዝና ተፈጠረ። ልጁን ልውለደው አልውለደው፣ መውለድ አለብኝ መውለድ የለብኝም። አንዳንዴ ታለቅሳለች፣ ለምንድነው እዚህ አይነት ሁኔታ ውስጥ የገባሁት የሚል ራሷን የበለጠ ራሷን የሚውቀስ የጥፋተኝነት ስሜት፣ እኔ እሱ እንደዚህ ቢሆን እኔ ራሴ እንዴት እንደዚህ ሆናለሁ የሚል የከፋ የዝቅተኝነት ስሜት፣ የጥፋተኝነት ስሜት፣ እንደገና የመጸጸት ስሜት ውስጥ ትገባለች። ደግሞ መልሳ ደግሞ ከዚህ ከጓደኛው ጋር ያላትን ግንኙነት ደግሞ ትፈልገዋለች። ጓደኛዋም ይሄን ነገር እናቋርጠው ይላል አንዳንዴ። ከዛ ደግሞ ችግር የለውም እንቀጥልበት ይላታል። እሷም የሆነ ጊዜ እናቋርጠው ትላለች። ከዛ እንቀጥለው ይላሉ። በዚህ መሀል ግን ባልሰማ አወቀ ደረሰበት እና አሁን እዚህ ላይ እንዴት ነበረ እሱ ሪያክሽን? ቤተሰቡን ስጋብረ ስለሰራ የእሱ ሪያክሽን ምን ነበር? የእሱ ምላሽ ቫዮለንት ለመሆን ሞክሮ ነበር። በጣም አደገኛ በወንዶች በኩል እንደዚህ አይነት ነገር ሲመጣ አካላዊ ጥቃት ለማድረስ ሁሉም ወንዶች አይደሉም። በቃ ተደፈሩ። ዞሮ ምንድነው እሱ በጣም አግሬሲቭ የመሆን ነገር ምናምን መጣና፣ ስለዚህ እሷ ምን ማድረግ አለባት? መደበቅ አለባት። የእሱ ባህሪ በጣም አደገኛ እየሆነ ሲመጣ ስለሰጋች ሸሸች። በእርግጥ ጓደኛዋ ጋር ነው ሄዳ የተደበቀችው ማለት ነው። እና በዛ ሂደት ውስጥ እንግዲህ እዚህ ላይ በደንብ ማንሳት የምፈልገው ቅድም ለምሳሌ ሴቶች አብዛኛው በእኛ ስራ ውስጥ ስለሚከዱ ሴቶች ይከዳሉ መልሰው ባይባልም፣ ግን በእኛ ስራ ውስጥ ስለሚከዱ መልሰው ያንን ነገር ለማምጣት የመልስ ምቱን ሊመቱ ይችላሉ። ምክንያቱም መጀመሪያ የሚመቱት እነሱ ስለሆኑ ማለት ነው። እኛ ጋር ባየ ነው የስራ መሰረት ማለት ነው። ስለዚህ የምታደርገው ነገር የመልስ ምት አለው ማለት ነው። የመልስ ምት አለው እና ስለዚህ አሁን እዚህ ላይ በደንብ ትኩረት አድርገ የምናገረው ምንድነው፣ እንደዛ ሆነ ምን አለ፣ እሷ በጣም ለፍታ ነበር፣ ደክማ ነበረ፣ ለማስተካከል እንዲለወጥ ያልሞከረችው ነገር የለም። አማከረች። መጨረሻ ላይ እንግዲህ የእሷም ስሜት ቅድም ባላቸው ምክንያቶች ከዚህ ከጓደኛው ጋር ሆነች፣ እንዲሁም ጽንሰት ሁሉ ተፈጠረ። ከዛ በኋላ እሷ አውቆ ነው ሸሸች ማለት ነው። እና መጨረሻ ላይ በነገራችን ላይ ጋብቻቸው ተቋረጠ ማለት ነው። በፍቺ ተጠናቀቀ። እዚህ ላይ በደንብ ማየት ያለብን በጣም ብዙ መታየት አለበት ብዬ አስባለሁኝ። ይሄ ነገር ለመጀመሪያ ጊዜ አይ ቲንክ በሱ በኩል ነበር አይደል ይሄ ስህተት የተፈጸመው። ጋብቻው ግን ቀጥሏል። መጀመሪያ ጋብቻው ቀጥሏል። ብዙ ጊዜ ሴቶች ናቸው ሚስቶች ናቸው ማለት ነው ይቅርታ የሚያደርጉት። እስቲ ከስራ ከኤክስፔሪየንስ ቅድም ስንል እንግዲህ ሴቶች የመልስ ምት ይመታሉ ስንል ሴቶች ቺት ያደርጋሉ የሚል አስተሳሰብ እንዳይኖር የሚመጣባቸው በእኛ ስራ ውስጥ የሚመጣባቸው መጀመሪያ የሚከዱት ወይም ወንዱ የሚሄድባቸው ስለሆኑ አንዳንድ ሴቶች እኛ ባገኘ ነው የመልስ ምቱ ይመጣሉ። በእርግጥ የመልስ ምቱ የማይመቱ ሴቶችም አሉ እንዲሁ የሚኖሩ። የመልስ ምቱ የሚመቱት ስለተመቱ ነው። መጀመሪያ ሴቶቹ ይዘናል አይደለም? ትክክል። በዛ ውስጥ ግን ሲመቱ ወይም ወሌላ ሴት ሲሄድባቸው ባላቸው ችለው አዝነው ተከፍተው ጭንቀት ውስጥ ድብርት ውስጥ ህመም ውስጥ ቆይተው ትዳራቸውን ይዘው የሚቀጥሉ ሚስቶች በጣም ብዙ ናቸው። ኦልሞስት በእኛ ስራ ውስጥ 98-99% ልንል እንችላለን። ዝም ብለን
በእኔ ባገኘሁት እንኳን እንግዲህ ኢትዮጵያ ውስጥ ባለው መረጃ ወይም እንደዚህ ባለው መረጃ አይደለም አንተ ባያቸው ደንበኞች የታዘብኩት የተመለከትኩት፣ ግን አብዛኛው እጅግ አብላጫው ሴቶች ህመማቸውን ይዘው እየታመሙ ምናልባት ህመማቸው ከጊዜ በኋላ ሽሮላቸው ድኖላቸው እዛው ትዳር ውስጥ ይቀጥላሉ ማለት ነው። ከነህመማቸውም ህመማቸውም ቢሻርም ባይሻርም ይቀጥላሉ። ትዳሩን ማስቀጠል ብዙ ፍላጎት አላቸው ከፍተኛ ሴቶች። ወደ ወንዶች እንምጣ። ወደ ወንዶች ስንመጣ አሁን ለምሳሌ አንደኛውም የእነሱን ታሪክን ብናገርም ደስ ይለኛል፣ ምክንያቱም የእነሱን ሊያስተምር ስለሚችል እነሱም ራሱ የኮፓረንቲንግ ልጆቻቸውን በጋራ እያሳደጉ ስለሆነ ታሪካቸው ቢነገር እና ማስተማሪያ ቢሆን ፈቃደኞች ናቸው፣ ሁለቱም ማለት ነው። መጨረሻ ላይ ገብቷቸው ልጆቻቸውን ግን በጋራ እያሳደጉ ነው ማለት ነው፣ ተስማምተው። መጀመሪያ ያው ባል ነው እዚህም ላይ የተለያዩ ችግሮችን የፈጠረው ማለት ነው። እና በጣም 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 ኦልሞስት የእሷ ፒቲኤስዲ የሚባል ይሄ ከጉዳት በኋላ የሚፈጠር የጭንቀት አይነት ሁኔታ ውስጥ ነበረች። እንዲያው መጀመሪያ ላይ ደንዝዛ ሁሉ ነበር። ናም የሚባላል ላይ ለኔ ደንዝዛ ነበረ። ይደነዝዛሉ እኮ ሴቶች ማለት ቢፈልግ ያምሽ፣ ቢፈልግ አይደውል፣ ቢፈልግ አይምጣ፣ ቢፈልግ አያናግረኝ፣ ስሜት አልባ መሆን መደንዘዝ። እንግዲህ የትራውማ ላይ ዊንድ ኦፍ ቶለራንስ አለ ማለት አቅማችን ወይ ስሜታችን ገንፍሎ ይወጣል ወይም ድድር ይችላል። ደንዘዝ ብለን ልንቀር ትቀዋለች ይባላል ኮሚኒቲያችን ውስጥ ማህበረሰብ ውስጥ። እሷም በጣም አምሽቶ ሲገባ አየሁት፣ ሴት ሲጎትት አየሁት፣ በቃ እሷም ትተዋለች ምናምን ይባላል። አይ ለማለት ፈልጌ ሳይሆን አንዳንዴ እኛም ማህበረሰቡ የምንረዳበት መንገድ በጣም ስለሚለይ ነው ብዬ ነው። መስተካከልም አለበት። ምክንያቱም ይሄ ምንድነው ሰርቫይቫል ሪስፖንስ ነው። ከችግሩ ለመውጣት ለመትረፍ ምላሽ የምንሰጥበት አንዱ መንገድ መደንዘዝ ነው። ትዳሯን ችላ ብላ አይደለም፣ ባሏን ትተው አይደለም፣ አቅመ ቢስ ሆና አይደለም፣ ግን በሰዓቱ አንጎል የሚሰጠው ምላሽ ነው። ያ የመደንዘዙ ምላሽ ነው። እና እሱን ስታስታውስ ደንበኞቼ ትዝ ስላሉኝ ነው አብሬያቸው የምሰራው። በቃ ትቼዋለሁ፣ እንደፈለገው አያናግረኝም። ሲፈልግ ሌሊት ይገባል፣ ሲፈልግ ጠዋት ይገባል፣ ሲፈልግ ይደውላል፣ ሲፈልግ አይደውልም። ምን አገባኝ ብላ የምትኖር ብዙ ሴት አለች። ወንድም ሊኖር ይችላል። ይሄ ግን ሰዎች በጣም መረዳት አለብን ብዬ አስባለሁ። ያው ምንሆኛለው መጽሐፍ አንዱም ትልቁ ጥቅሙ ጀጅመንታልን ለመቀነስ ነው። ብዙ ሰው ደስተኛ የሆነበት በቃ ጀጅመንታልን ይቀንሳል። ጀጅ እንዳናደርግ ይሄ የምላሽ ነው፣ የአእምሮ ምላሽ እንደሆነ ነው። ያው ዛሬ አንተ ነው መድረኩ፣ ስለዚህ ከዚህ በላይ እኔ አላወራም። በተለይ ከአንቺ ከትራውማ አንፃር ያሉ ነገሮች ቢነሱ የበለጠ ነገሮች ግልጽ እያደረጉት ስለሚመጡ ነው። እንዳልሽው እቺ ሚስት እንግዲህ በወቅቱ የማጠብቀው ነው እና ድርቅ ብዬ ቀረው ይባል የለ ድርቅ ብዬ ቀረው። አንዳንድ እኮ መናገርም መጋገርም ይከብደዋል። ደንግጦ ቀረ የሚባል ሰው አይተው ሊሆን ይችላል ሰዎች። እና ከዛ በኋላ የሆነ ነገር ነክቶት ነው መሰለኝ አይናገርም፣ በቃ ዝም አለ፣ ዝም ድርቅ ብሎ ቀረ ይባላል። ልክ እንደዚህ አይነት የእምነት መከዳት ወይም ሌላ ሴት ወንድ መሄድ አንዳንድ ሰዎችን እንደዚህ ሊያደነዛቸው ድርቅ አድርጎ ሊያስቀራቸው ይችላል። እና እሷም እንደዛ ነው የሆነችው፣ ስሜት አልባ ነው የሆነችው። እና ሀሳቦች ይመጣሉ የሚላሉ በዛ ተጎዳች። ከዛ ሁኔታዋ ሁሉ ህመም ውስጥ ሆነ ማለት ነው። እና እንደምንም እየታገለች ነበረ። መጨረሻ ላይ ባለቤቷ ያው ይሻላል ከዛሬ ነገር ይለወጣል ስትል በተደጋጋሚ እነዛን ህመሞች የሚቀሰቅስ የሚያባብስ እንደገና ቁስሉን የሚያመረቅዝ ነገር በተደጋጋሚ መመልከት ጀመረች። ቅድም እንዳልናት ሴት ሁሉ እችም እንደውም እሷ እችኛዋ ደግሞ ከአብሮ አደግ ጓደኛ ነበራት። እሱ አብሮ አደግ ጓደኛዋም ባለትዳር ነው እንዳጋጣሚ ሆነው። ይሄ እሱ ምንድን ነው የአዳኝነት ሮል ነው ያለው? የአዳኝነት የልብ ጓደኛዋ፣ እሷ ተበዳይ ሮል ነው ያላት። የልብ ጓደኛዋ ነው፣ አማካሪዋ ነው፣ ሚስጥረኛዋ ነው። እና በጣም ሁሉ ነገር
ለቤተሰብ ለእንደዚህ ማናገር ማትፈልግ ናት እና ለእሱ ነው የምታማክረው። ቀስ በቀስ ከእሱ ጋራ እየሆነች ከእሱ ጋራ እያለች ግንኙነቱ ተጀመረ ማለት ነው። ይህን ነገር በአንድ አጋጣሚ ስትደዋወል ቤት ውስጥ ባል አወቀ። ባልደረሰበት እና ምንድን ነው የምትደውይው ብሎ ነገሩን እየተሯሯጠ ሄዶ ለማየት ሲሞክር ስልኳን ይዛ ወደ ሌላ ቦታ ትወጣለች። ያው ለመደበቅ ትሞክራለች። ሮጦ ሄዶ ስልኳን ይቀበላል። ያው የስልኳን የይለፍ ቁጥር ያውቃል። ያንን ይከፍትና ቁጥሩን ይዘዋል እና እከሌ ነው ትላለች እና ወደኋላ ትመለስና ረጅም ጊዜ እንግዲህ እሷ ከተጎዳች ከረጅም ዓመታት በኋላ ነው ይሄ ነገር የሆነው ማለት ነው። እና ምን ይሆናል ሄዶ ያጣራል ማለት ነው። ማን እንደሆነ ምንነቱ ባለቤቷ ነኝ በቃ ይህን ማወቅ ፈልጋለሁ ምናምን ብሎ አወቀ ማለት ነው። መጨረሻ ላይ አመነችለት። በቃ የተከሰተው አንድ ጊዜ እንደሆነ ይቅር እንዲላት በቃ እያለቀሰች ተንበርክካ ማለት ነው። በዚህ ጉዳይ እኔም ራሱ የተጸጸትኩ ነው የተሰቃየው ነበረ ብላ በጣም ይቅርታ ጠየቀች። ይቅርታው ተቀባይነት አገኘ? በፍጹም ተፋቱ። አየህ አሁን እዚህ ጋር ነው ለተመልካችም ትንሽ ተፋቱ ግራ የሚያጋባቸው። ብያል ነበረ ኮፓረንት ሆኑ አላልኩኝም? ኮፓረንት ሆኑ እያሳደጉ ማለት አብረው በጋራ ልጆቻቸውን ያው ለማሳደግ ተስማሙ። ግን ልጆቻቸው ላይ በቃ ግድ መስራት እንዳለባቸው ግን የእነሱ ግንኙነት ፌል እንዳደረገባቸው በቃ እንደተሸነፉ ገባቸው። ግን ኃይልዬ አሁን እዚህ ጋር ጥያቄ ብዙ ተመልካቾች ጥያቄ ነው ብዬ አስባለሁ። እሱ ያንን ስህተት ሲሰራ ሜሬጁ ቀጠለ። ስህተቱ መስራቱ እንዳለ ሆኖ እሷ ልክ ስህተት ስትሰራ ምናልባት በአንድ ራውንድ ልበለው ወይም በአንድ ጊዜ ይመስለኛል ይሄ ነገር የታወቀው ትዳሩ ቆመ። ምንድነው ይሄ የወንድና የሴት ልዩነት አለ እዚህ ጋር? የፐርሰናሊቲ የስብዕና ባህሉ ነው ምንድን ነው ሃይማኖቱ ምንድን ነው እንደዚህ ያደረገው ፈጣን እርምጃ እንዲወስን ያደረገው? አሁን ብዙ ደንበኞቹ ወንዶቹ ናቸው ቶሎ ብለው ወደ ፍቺ የሚሄዱት። ምንድነው እንግዲህ የወንድና የሴት ጉዳይ ስንመለከት ሴቶች ለባህል ለወግ ለልማድ በዙሪያቸው ላለ ሰው ያስባሉ ማለት ኮንፈርሚስት የመሆን ነገሩ እውነት ለመናገር ሴቶች ላይ የማህበረሰቡን ሕግ ስርዓት ወግ ልማድ የመገዛት ነገር ሴቶች ላይ የማድላቱ ነገር አለ። እኛም ጋር በስራ ስንመለከተው እንደዛ ነው። ለምሳሌ ትዳሬን ማቆየት አለብኝ፣ ልጆችን ቤተሰብን ማቆየት አለብኝ፣ እንደዚህ ነው መቀጠል አለብኝ የሚለው። ሌላው ደግሞ እንደ ማህበረሰብ ያ ነገር አለ። ግን ወንድና ሴት ብቻ ሳይሆን የስብዕና ጉዳይ እንመልከት። ለምሳሌ በደንብ ማስረጃ የሚገኝለት የስብዕና መለኪያ አለ እና እሱ 5 ምሰሶዎች አሉት ማለት ነው። እና በእንግሊዝኛ በአማርኛ ለማለት በጣም ስለሚከብድ ኮንሽስነስ አለው፣ እንደገና አግሬብልነስ የሚባል ነገር አለው፣ እንደገና ኤክስትሮቨርሽን ኦፕንነስ እና ኒውሮቲሲዝም የሚባል አለው። በዛ እንግዲህ በእነዚህ በእያንዳንዱ አንድ ሰው ከፍ ዶሚናንት የሆነ ሊኖረው ይችላል፣ እንደገና ከፍ ዝቅ ሊልበት ይችላል ማለት ነው። አሁን አግሬብል የሚባሉ ሰዎች በባህሪያቸው ከፍተኛ ከሆነ የመገለጫ የዚህ ስብዕና ከፍተኛ ከሆነ አዛኝ፣ ሩህሩህ፣ ሌሎች ሰዎች የሚረዱ፣ ለሌሎች ሰዎች የሚሞቱ፣ ሌሎች ሰዎችን የሚያግዙ እና ሌሎች ሰዎችን እየተጎዱም ራሱ ሌሎች ሰዎችን ለመረዳት የሚሞክሩ ሰዎች ናቸው። እና ዞሮ ዞሮ የዚህ ስብዕና መገለጫ ውስጥ ሰውን መታደግ፣ ማስደሰት፣ ሰው እንዳይከፋ ማድረግ ነው። በዚህ ስብዕና ውስጥ ያለ ሰው ተከድቶ ወይም እንደዚህ አይነት ሚስቱ ወይ ባላ ወይ ላሴት ወይ ላንድ ቢሄዱባቸው የመቀጠሉ ነገር ጥሩ ነው ማለት ነው። ይቀጥላሉ። ይቅርም ባይሉ ይቀጥላሉ። ይቅር ይላሉ። በደንብ ይቅር ይላሉ። አዝነው ተከፍተው ተጎድተው ይቅር የማለት ሁኔታ አላቸው፣ ሰውንም ለመረዳት ስለሚጥሩ ማለት ነው። ሴቶቹ እንደዚህ አይነት ነገር ሊኖራቸው ይችላል። አንዳንድ ሴቶች ምናልባት ሁሉም ባይሆኑ ግን ሴቶች ላይ በእኛ ባየነው ነገር ባለቤቷን ይቅር የማለት ባለቤቷን ለመርዳት መሞከር ተቸግሮ ነው እዚህ ጋር እንደዚህ ሆኖ ነው የማለት ነገር ይኖራል።
እና ብዙ ሚስቶች በእንደዚህ አይነት የጉዳት ውስጥ መልስ ምት ቢመቱም ማይመቱም አሉ ብለናል አይደለም? መልስ የሚመቱት ደግሞ ጥግ ሄደው መጀመሪያ ስለተመቱ የሚመቱ ናቸው። እና ሴቶቹ ትዳራቸውን የማስቀጠል ነገር አላቸው። ሴት ባለቤቷ ሌላ ሴት ሄዶ ተጻጽፎ ፖርኖግራፊ አይቶ ማስተር ቤት አድርጎ ብታየውም ትደነግጣለች፣ ታዝናለች፣ ትከፋለች፣ ትታመማለች። በኋላ ቀስ በቀስ ጸልያም ሰው አማክራም ሽማግሌ አምጥታም ባለሙያ አግኝታም ህመሟ ከሻረ በኋላ ነገሩን ከታ ትዳሯን ይዛ የመቀጠል ልጆቿን ሰብስባ የመቀጠል ባለቤቷንም ይቅር ብላ የመቀጠል ነገር አስተውለናል። ወንዶቹ ሲሆኑ በጣም አስቸጋሪ ነው። ይህን የምንለው አጠቃላይ ወንዶች ማለታችን ሳይሆን እዚህ ላይ ለምሳሌ ለአንዳንድ እህቶቻችን የምንነግራቸው የምናስተላልፈው ማለት ምንድነው፣ እኛ ስንሰራ ወንዶቹ በጣም አስቸጋሪ ሆነው ሲሄዱ ተገደው ህመም ውስጥ ሆነው አንዳንድ ሴቶች እንደዚህ የመልስ ምት ይመታሉ ብለናል። በዛ ውስጥ የመልስ ምቱ ሲታወቅ ብዙ ወንዶች ወይ ባሎች ትዳሩን የማቋረጥ ዝንባሌያቸው ከፍተኛ ሊሆን ይችላል። ይህ ስንል 100% ማለታችን አይደለም፣ ግን ከፍ ያለው ቁጥር ሲያቋርጡ፣ ሲፈቱ፣ ጥለው ሲጠፉ የሞት ያክል ነው። ከባድ ነው። ምን ይላሉ መሰለሽ? ከክሊኒካል ኤክስፔሪንስ ነው ከቴራፒ ሂደት ውስጥ ከተመለከተው የምናገረው እና እዚህ ውስጥ ወንዶቹ የሚናገሩት ቃል አለ። በቀለኛ ናት፣ ፈራኋት እና ሌላ ነገር ብታረገኝስ በጊዜ መሸሽ አለብኝ ይላሉ። ወንዱ ሲያጠፋ ሴቷ ስታጠፋ ነው ወይስ ወንዱ? የመልስ ምት ስትመታው በቀለኛ ናት፣ ትጎዳኛለች ይላል። በቃ እኔ ስላደረግኩ ነው፣ እኔ ወደ ሌላ ሴት ስለሄድኩ ነው እሷ የሄደችው። ስለዚህ ነገሩን ወደሚወስዱት አልመሰለሽ አንዳንድ ወንዶች። ስለዚህ እየጎዳችን ልትኖር ትችላለች። የሴኪሪቲ ጥያቄ ይነሳል ማለት ፍርሃት ይፈራሉ። ይፈራሉ። እንዴ ሌላ ነገር ብታደርገኝስ የሚሉ አሉ። ስለዚህ በቀለኛ ናት፣ ልትጎዳኝ ትችላለች የሚል ንግግር ይናገራሉ። እንደገና ግን እዚህ ጋር ኃይሌ ይህንንም ግልጽ አድርገው እንድታልፍ ብዬ ነው። እንደገና ብለው ሁለተኛውም ትቀጥላለህ። ግን ይሄ ሲምፕተሙ አይደለ እንዴ? እንደው እውነተኛው አንደርላይንግ ኢሹ የበቀል ጉዳይ ነው፣ የሴኪሪቲ ጉዳይ አሁን እንደምትል የደህንነት ጉዳይ ነው። የሴኪሪቲ ጉዳይ አለበት ወይስ ምንድነው? አንደርላይንግ ኢሹ ማለት ከታች ያለው ዋናው ነገር የፍርሃት ነው። ፍርሃቱን የሲምፕተም መሰለኝ እንደው ምልክት ነው ወይንስ የሰልፍ ስቲም ኢሹ ነው? የክብር ጉዳይ ነው። የክብር ጉዳይ አለ ይመስለኛል። የሰልፍ ስቲም ጉዳይ አለ። ስለዚህ የክብሩ የአለማመን ጉዳይ አለ። የፍርሃት ጉዳይ አለ። የፍርሃት ጉዳይ አለ። ምናልባት ዝም ብዬ አሁን እንዲህ ስታወራ በሴኪሪቲ አንጻር አሁን ብዙ ጊዜ እንኳን በቤት ውስጥ ጥቃት ሴቷ ናት በጣም የምትጠቃው። በጣም እኛ እርቅ ማዕድም ይሄ ሁሉ ዓመት ስሰራ አሁን መጥቶ እንደሆነ አላውቅም። ኬዝ ይህ ሁለት ሰው ነው፣ ሁለት ወንድ ነው። ባል መጥቶ ሚስቴ መታችኝ ያለው ማስታውሰው የለም፣ አላስታውስም። ስለዚህ የሆነ ነገር ታደርገኛለች ብሎ መፍራት የሴኪሪቲ ጉዳይ ነው ወይ? የእውነት የሴኪሪቲ ነው ወይ? ወይንስ ከታች የተፈራው ነገር አለ? በባህል ያው እንዴት ወንድ ሆነ ትታት ሄዳለች የሚል የክብር የበታችነት ይሆን አላውቅም። እሱ ይመጣል። አሁን ለምሳሌ እሱ ብትመልስልኝ ደስ ይለኛል። አሁን ምንድነው እነሱ ቅድም ያለው ለምሳሌ ቫዮለንት መሆን፣ ሃይፐር ቪጂላንት መሆን ነገር ይመጣል። እሱም ተከዳ አይደለም። እሱም ጋር የቅድም ያልናቸው ስሜቶች ይመጣሉ። የመከዳቱ ስሜቶችን ወንዱም ቢሆን ያስተናግዳል፣ ሰው ስለሆነ ማለት ነው። ቢትራያል ትራውማ ይመጣበታል። እሱም ጋር ማለት ዙሩ ወደ እሱ ይመጣል። እንግዲህ የዘራኸውን ያጨድከው አይነት ነገር ማለት ነው። እና እሷ ታማ ነበር፣ እሱ መታመም ይጀምራል። በዛ ውስጥ ምን ቃል ይናገራሉ እነዚህ ወንዶች? የተናገሩትን ነው እንግዲህ የምልሽ ከደንበኞች ማለት ነው። በዚህ መጠን እኔ ስላደረግኩኝ ካደረገች ሌላ ነገር ባደርግም ትበቀለኛለች፣ ትጎዳኛለች የሚል ንግግር ይናገራሉ። ትጎዳኛለች ማለት ለምሳሌ አንዳንዶቹ ፓራኖይድ ሁሉ ይሆናሉ። የሆነ ነገር ብታደርገኝስ፣ በነፍሴ እንዲህ ብታደርገኝስ የሚል ንግግር ሁሉ ይናገራሉ። ቅድም ያልሽው ግን እንደ ወል ደግሞ የክብር ጉዳይ ይመጣል።
የክብሩን ይነካበታል፣ ሰልፍ ስቲሙን ይነካበታል። ምክንያቱም መከዳት ወይም ወደ ሌላ ወንድ ሄደችበት ማለት ያለበትን ክብር ይነካዋል። ሰልፍ ስቲሙ ዝቅ ይላል። ቅድም እንዳልነው ብስጭቱ ይመጣል፣ እንቅልፍ ማጣቱ ይመጣል፣ ፍላሽባኩ ይመጣበታል። ይሄ የፒቲኤስዲ ወይም ቢትሪያል ትራውማ የሚባለው ነገር እሱም ላይ ይመጣበታል ማለት ነው። እዛ ውስጥ ግን ወንዶቹ አብዛኛው ነገሩን ችግሩን የሚፈቱበት መንገድ በመሸሽ ነው። በነገራችን ላይ ዝም በማለት ርቆ በመሄድ ፌስታል ካለው በፌስታል ልብሱን ይዞ ጠቅሎ በመሄድ በመደበቅ ወደ ቤተሰቦቹ በመሄድ ምናምን ነው። ሴቶቹ ደግሞ ችግሩን ለመፍታት ይሞክራሉ፣ ይጣጠራሉ። ዴመንዲንግ ናቸው። እዚህ ጋር እንወያይ፣ እንፍታ፣ ቴራፒስት ጋር ይመጣሉ፣ ሽማግሌ ጋር ይሄዳሉ፣ ለቤተሰብ ያማክራሉ። እንደዛ አይነት ነገር እና አሁን ወንዱ ይልና ያስብና መጨረሻ ላይ ህመሙን ምናልባት አክሞ ማሻር ካቃተው፣ ያን መወጣት ካቃተው ግንኙነቱ በዛ ይቋረጣል ማለት ነው። ግንኙነቱ በዛ ይቋረጣል። እኛ ያገኘነው አጋጣሚ እንግዲህ እንደ ጥናት ማጠቃለያ መደምደሚያ ባይሆን ወንዶቹ በብዛት የመልስ ምት ያስተናገዱ ወንዶች ሲላክባቸው እነሱ ዝንባሌያቸው መልሳቸው የሚሆነው መጨረሻ ላይ የትዳሩን የማቋረጥ ሁኔታ ላይ ይመጣል ማለት ነው። ይሄ ማለት እንግዲህ ህመማቸውን አስታመው ይቅር ብለው እንደገና ግንኙነታቸውን የማስቀጠል ነገር ይቸግራቸው። በዚህ ውስጥ ግን በነገራችን ላይ አሉ በዚህም ውስጥ ሆነው ትዳራቸውን ያስቀጠሉ ወንዶች ይኖራሉ። ለምሳሌ ይህን አንሳ፣ ስለማይበዛ ነው ይህን ማላነሳው፣ ስለማይበዛ ተደጋጋሚ ሊፈቱ ይችላሉ ነው። ግን የመልስ ምት ደግሞ አስተናግደው ደግሞ የሚቀጥሉ አሉ። አሁን አንዱ ደንበኛ አሁን እሱ መጀመሪያ የሄደው ከባልደረባው ጋር ነው። እሷም ደግሞ ከባልደረባዋ ካለቃዋ ጋር ሄደች። ካለቃዋ ጋር ከሄደች በኋላ ሙሉ ለሙሉ አገኘው። ይህንን ታሪክ ማጋራ በእነሱ ፈቃድ ነው ነገራችን ላይ እና ሙሉ ለሙሉ ያገኘው ስልኳ ላይ ነው። የምትጻጻፈውን የምትላላከውን የመሳሰለውን ነገር አገኘባት ማለት ነው። እና እስከ ጥግ ድረስ ሄደ ነገሩን ለማወቅ ማለት ነው። እስከ ጥግ ድረስ ለምሳሌ የመጀመሪያው ጥያቄ የነበረው ሴክሹዋል ኢንተርኮርስ አለሽ ወይ፣ ግንኙነት አለሽ ወይ ነው። አይ በፍጹም መሳሳም ብቻ ነው። እሱም አንድ ጊዜ ብቻ ነው የተሳሳም ነው። እንዴ ናፍቀኸኛል ውዴ፣ የኔ ቆንጆ ምናምን በቃ አሁን ሰውየው መጥቷል፣ ቻው እንደዛ አይነት ነገር ሁሉ አለ። እነሱ ቴክስቶች ናቸው። ይሄ ሁሉ አየህ፣ ሰውየው መጥቷል ማለት ባለቤቷን ማለት ነው። ልጆች አላቸው። ገብቶኛል። ለዛ ነው ፈገግ ያልኩት። ማሰብ እችላለሁ እሱ ምን ሊሰማው እንደሚችል እና እንደዛ ማለቷን ሁሉ ተመለከተ። መጨረሻ ላይ እስከ መጨረሻ ያለውን ነገር ንገረኝ ነው እሱ። እስከ መጨረሻ ያለውን ነገር ንገረኝ። እሱ መታት፣ እሱ ሲጠልዛት እሷም ጠለዘች። ያው ኳስ ሲመታላት ኳሷን መልሳ መታችለት ማለት ነው። እና በዛ ውስጥ እንግዲህ የእሱ ሂደት ደግሞ ምንድነው? መጨረሻሽ ምንድን ነው? የሚገርምሽ ባልደረባዋ እሱም ቤተሰብ አለው፣ ትዳር አለው፣ ልጆች አሉ። ምን አይነት ጥሩ ሰው ነው ትል ነበር እሷ ራሱ። አዳኝ ሆኖ ነው የገባው። ታማክራለች። አሁን እንደው በዚህ አጋጣሚ ልናድን ሰው መሀል ውስጥ የምንገባ ሰዎች እንደ ሽምግልናም እንደ ማስታረቅም በጣም መጠንቀቅ እንዳለብን ነው። ኢሞሽናል አታችመንት ይፈጠራል ብዬ ነው የማስበው እና በዛውም እንደው መጨረሻም ላይ እሱን እናነሳዋለን። አሁን መጨረሻ ላይ እሱ ገፋ እና ምንም ግንኙነት የሚባል ነገር የለንም፣ ሴክሹዋል ወይም ወሲባዊ ግንኙነት የሚባል ነገር የለንም የሚል አቋም ላይ ደረሰች ማለት ነው። እና እሱ እያለ መጨረሻ ላይ በነገራችን ላይ ሰውየውን ራሱ አገኘው፣ በአካል አገኘው። የባለቤቴ ማስረጃ ይዣለሁኝ፣ ከዚህ መስሪያ ቤት ለቀህ ውጣ። አሁን ይህ የምናገረው ምንድነው? ይሄ ሰው ትዳሩን ያስቀጠለ ነው፣ አልተፋታም። እንደዚህ ማለት ወንዶች አሉ የሚለውን ነገር ጥቅልል እንዳይል ነው። ግን በተደጋጋሚ ያገኘነው ደግሞ የሚፋቱ ናቸው ነው። በተደጋጋሚ ያገኘናቸው ወንዶች ባሎች ባሌ ሄደብኝ ብላ የመልስ ምት ስትመታ ሲያውቅ ወንዱ
አቅም ከሌለው ትዳሩ ሊፈርስ ይችላል። በእርግጥ ሳይክሉም ዑደቱም ራሱ በጣም ውስብስብ ስለሚሆን ትረስቱ ሙሉ ለሙሉ የቱ ጋር መገንባት እንዳለበት ውሉ ይጠፋል። ከዛ በኋላ በጣም አታካች ይሆንባቸዋል። ለዛ ነው ሪቨንጅ ቺቲንግ ወይም የመልስ ምት በጣም እምነቱን ለማምጣት የሚያስቸግረው ማለት ነው። በጣም የሚያስቸግረው እና እንደ ዶሚኖ ኢፌክት ነው ማለት ነው። አሁን ዶሚኖ አንዷ ስትጥል አንደኛውን ይጥለዋል እያለ ይቀጥላል። መቆሚያ አይኖረውም እና እምነቱን ለማምጣት አስቸጋሪ ነው። አሁን ይሄ ትዳር አጋር ግን ምን አደረገ? ባል እስከ መጨረሻ ያለው ነገር ግልጽ ለሆን ነው። ወደሽዋል ወይ አፍቅረሽዋል ወይ የሚለውን ነገር ግንኙነት አድርገሻል ወይ ሴክሹዋል ኢንተርኮርስ ወሲብ አለሽ ወይ የሚለውን ነገር ለማወቅ ሞከረ፣ አሰበ፣ አለ። መጨረሻ ላይ በቃ እንዲህ ያደርገናል በመሳሳም ውስጥ እንደዚህ የመተሻሸት የሆነ ነገር አድርገናል እየተባለ እያለች ሰውየውን አግኝቶ ምን ብሎ ማስረጃ እየፈለገ ምን እያለ ያው ደረሰበት። ግንኙነት እንዳደረገች ሁሉ አመነች፣ አዘነች፣ ራሷን ለመጉዳት ሁሉ አሰበች። በቃ እሱም መጀመሪያ ላይ እፋታለሁ፣ በቃ ከዚህ በኋላ ከአንቺ ጋር መኖር አልችልም አለ። በጣም ታሞ ነበረ። በጣም ከፍተኛ የሆነ ሪያክሽኑ ይገርማል። ህመም ውስጥ ነበረ እና ከዛ በኋላ ግን እያለ እሷም ተጸጽታ ኃላፊነት ወስዳ እሱም ደግሞ ተጸጽቶ ኃላፊነት ወስዶ የራሱን ነገር ማለት ነው። ስለዚህ አሁን እዚህም ደግሞ እነሱ በዳይ ተበዳይ ሳይሆኑ ለየራሳቸው ድርጊት ኃላፊነት መውሰድ ጀመሩ። ሁለቱም ኃላፊነት ወሰዱ እና በስሜታቸው ላይ ሰሩ። ምናሉ መጨረሻ ላይ አብረው መቀጠል ቻሉ ማለት ነው። ልጆቻቸውንም በጋራ ማሳደግ ቻሉ ማለት ነው። አልፎ አልፎ ይረብሻቸዋል፣ ይበጠብጣቸዋል፣ በየመሃሉ ስንቅር ይላል። ምክንያቱም ትራውማ እንደምታውቂው ያለፈው ነገር አሁን ላይ ነው። በቃ የአሁን ጊዜሽን ነው የሚረብሽሽ። እንዳትራመጂ ነው የሚያደርግሽ። ወደኋላ እየጎተተ እያነቀ እግርሽ እንዲታሰር ነው የሚያደርግሽ ትራውማ። ልክ እንደዚህ አይነት የእምነት መጉደል ጉዳይም ፕሮሰስ መደረግ አለበት፣ በደንብ ፕሮሰስ መደረግ አለበት። እዚህ ላይ ነው ትራውማ ቴራፒ ትልቅ ሚና የሚጫወተው። እዚህ ላይ ነው ጠባሳ ጥሎባቸው የሆነውን ነገር አትሊስት ፕሮሰስ ማድረግ፣ ኒውትራል እንዲሆን ማድረግ እዚህ ላይ ትልቅ ጠቀሜታ። ስለዚህ አሁን ጥቅል ስናደርገው በእኛ ቤት በእርቅ ማዕድ ማዕከል የመልስ ምት በሚመጣበት ጊዜ ወንዶቹ ባሎች ይቅር ብለው ህመማቸውን አስታመው ባህሪያቸውን አላምደው ትዳራቸው ውስጥ ያለውን ነገር አስተካክለው ሁለቱ የታመሙትን ህመም ድነው ግንኙነታቸውን የሚገናኙበትን ዳይናሚክስ ወይም የግንኙነት አይነታቸውን ጤናማ አድርገው የመቀጠሉን ነገር በጣም ይከብዳቸዋል እና ይሸሻሉ። ለመፍታት አይሞክሩም። ህመማቸውን ለመሻር በጣም ያዳግታቸዋል። ስለዚህ እኛ ያገኘነው በተደጋጋሚ በብዛት አብዛኛው ቁጥር ያገኘነው የመልስ ምት ሲመቱ ባሎች ይፈታሉ የሚል ነው ማለት ነው። ወደዛ ሲመጣ ባሎች ይፈታሉ። እንደውም መጨረሻ ላይ ወደ መፋታቱ ሊያመራ ይችላል። አንዳንድ ባሎች ግን ይሄንን ችለው ይቀጥላሉ። አንዳንድ ነው። ይሄ ጥናት አይደለም፣ በእኛ ስራ የተመለከተው ነው። ወንዶች እንደዚህ ናቸው ይፈታሉ ሳይሆን፣ ሴቶች እንደዚህ ናቸው አይፈቱም ሳይሆን፣ በእኛ የተመለከትነው ግን ሴቶች አብዛኞቹ ታመው ምን ብለው ትዳራቸውን ይቀጥላሉ። ሚስቶች ኦልሞስት ኦል 99 በዩ አብዛኛው ሚስቶች ጥርሷን ነክሳ ታማ 2 ዓመቱም 3 ዓመቱም ይፍጅባት። አሁን አንድ ደንበኛ ያለች 2 ዓመት የፈጀባት ማለት ነው። እሷ ደግሞ ምን አደረገች መሰለች? የመልስ ምቷ እሷ ደግሞ ዝም ብሎ መጻጻፍ ነው፣ ዝም ብሎ ለማስቀናት ነው። እሷ ደግሞ እንዲያይ እያደረገች እንዲያይ። ከባድ ነው። አታየው? ይሄ ልጅ የወደደኝ አይመስልህም ነው። እሷ ደግሞ ትጠይቀዋለች፣ ባለቤት ትጠይቀዋለች። በቃ ታያለች ምናምን። ግን እኮ ይሄ ጉዳቱን መጠን ነው የሚያሳየው፣ ምን ያህል እንደተጎዳች፣ ምን ያህል መታየት እንደፈለገች፣ ምን ያህል እሷ ማተር እንደምትጠቅም እንዲታወቅ ነው። ብዙ ሰው አሁን ለማናደድ ለማቃጠል ይመስለዋል።
ግን እኛም አሰ ፕራክቲሽነር የምናየው ነገር ኃይልዬ እንደዛ ነው። ለመታየትም እኔ ቫሊዩ አለኝ፣ እኔ ዋጋ አለኝ ነው ዋጋ አለኝ። ቅድም ምንድን ነው ያልነው? መከዳትና በእምነት መጉደል አንዱ የሚያመጣው ነገር በከፍተኛ ደረጃ ለራሳችን ያለንን ግምት ታች አወርደዋል። በቃ ማንወደድ፣ በጣም ሰው ማያይ፣ ተፈቃሪ አልሆን ምንም እና ራሳችንን ከሌላ ሴት ጋር የምናወራል። ለምሳሌ ምን ትላለች አንደኛዋ? ይሄ ልክ ፒቲኤስዲ የሚመስለው ነገር ምንድነው? ቀይ ሴት ስታይ ትታመማለች። ባለቤቷ ከቀይ ሴት ጋር ነው የሄደው እና እሷም ደግሞ መጀመሪያ ባለቤቷ ራሱ ቀይ ነው በእርግጥ እሷ ደግሞ እና ዞሮ ዞሮ ግን ምንድነው ያሳምማታል። ይሄ ቀይ ሴት ስታይ ትሪገር ያደርጋታል። እንደዛ ያደርጋታል። ቅድም ያልኩሽ ሴት ባለቤቷ እንዲያያት፣ እንዲመለከታት፣ ተወዳጅ እንደሆነች የሚጻፍላትን የሚላክላትን ልብ ሁሉ እንደዚህ ተውተዋለች። ፓተርን ነበረች ትላለች እና ፓተርኑን ከፋፈትኩት አለች። ፓተርኑን የዘጋጋሁት ልጆቼ ገብተው የሆነ ነገር እንዳያደርጉ ብዬ ነው የዘጋጋሁት ትላለች። ያንዳንዱን አፕሊኬሽን በተለይ ትልቁ ልጄ እንዳይመለከተው አፕሊኬሽኑ ዝግትግት አድርጌዋለሁ ትላለች። ግን ይሄ ነገር ከተከሰተ በኋላ ከፋፈትኩት አለች። በቃ እሱ እንዲመለከት ምናምን እና እጻጻፍ ምናምን እልና ጥጢጥ ሲል ከባለቤቴ ጎን አድርገዋለሁ። ስልኩ አፈፍ ያደርግና ይመለከታል። ከዛ ይጨሳል፣ ይቃጠላል። እንደው እንደሱ አባባል እንደው ላብ በጀርባው ይንቆረቆራል፣ ይቃጠላል ትላለች። ሲጨስ በቃ ደስ ይለኛል ትላለች። አንደኛ ቅድም ያለው ሬጁ ምናምን ጥላቻው እንዴቱን ስጭቷለ። ሁለተኛ ደግሞ ቅድም ያልሽው እኔ ተፈላጊ ነኝ፣ እወደዳለሁ። አየህ አንተ ባትኖር ሌላ ሰው የሚጽፍልኝ አለ የሚለውን ነገር ታሳያለች ማለት ነው። እቺ ሴት ግን ባለቤቷ ስለሚያውቃት ባህሪዋን ምንድን ነበር በልቶኛል ነው የምትለው። በእሱ አባባል በልቶኛል ማለት ምንድነው? ከዚህ ውጭ ሄጄ ወንድ አግኝቼ ማውራት፣ ይሄ የሆነ ነገር ማድረግ ለእኔ ተራራ ነው ትላለች። በቃ ምንም እንደማይሆንልኝ መጀመሪያ ላይ ስለሚያውቅ በዚህ ቢናደድም ግን እንትን ይላል። ግን ዞሮ ዞሮ ይፈራል ትላለች፣ ይሰጋል ይልና አንዳንዴ እንትን ማለት ጀመረች፣ ማስተካከል ጀመረ ትላለች። ግን እንደዚህ በማድረግ ባለቤቴ ይስተካከልልኛል ብሎ ማመን በጣም አደገኛ ነው። ቅድም እንዳለው በተለይ ሙሉ የሆነ የመልስ ምት ቺቲንግ አሁን እኛ እየደመደምን ያለ ነው ፍቺን ሊያመጣ ይችላል። ወንዶቹ ሊኮበልሉ ይችላሉ፣ ቤታቸውን ሊያፈርሱት ይችላሉ። አብዛኛው ባሎች የተመለከተው በዛ ውስጥ ነው እና እንደዚህ የሚያደርጉ አሉ፣ የሚያሳዩም አሉ። አሁን የመልስ ምቱን ሁለት አይነት ነው በነገራችን ላይ የመልስ ምቱ ማለት ነው የተመለከትነው በስራ አጋጣሚ። እንደገና አንዳንድ መረጃዎች ላይ የሚቀመጠውም እንደዛ ነው። አንዳንድ የትዳር አጋሮች ግልጽ ያደርጉታል የመልስ ምቱን። አንዷን ማምሸት ሁሉ ጀመረች። እችም አሁን እነዚህ ሁሉ ታሪካቸው ማንነታቸው ሳይገለጥ ታሪካቸው ለሌላ ሰው ማስተማሪያ እንዲሆን የተስማሙ የፈቀዱልህ ናቸው። ያመሻል፣ ይቆያል። እሷ ደግሞ ከምሽት ከሚሰሩ እህቶቻችን ጋር ነው ግንኙነት የሚያደርገው አንዳንዴ። ሁለተኛ ደግሞ በዙሪያው ያሉ ሴቶች ጓደኞች ምናምን ጋር ይዝናናል። ምን ይላል? እንደዛ አይነት ባህሪ ነበረው ማለት ነው። እና በቃ እያመሸም እያለ ዞሮ እሱም ባለቤቷ በጣም በሚጎዳት መልኩ ቺት ሲያደርግ የነበረ ነው። የቤት እመቤት ነበረች እና መስራት ትችላለች። የተማረች ናት። ነገራችን ላይ ልጆችን ማሳደግ አለብኝ ብላ ነው ቤት የቆየችው። እንደውም በሁለተኛ ዲግሪ ደረጃ እውቀት ያላት ናት። እና ልጆቼን ልከታተል ስትል ስትቆይ ምን ስትል ረጅም ጊዜ ቤቷ ልጆቿን በመንከባከብ ቤቷን በመንከባከብ የቆየች ሚስት ናት። እና ይህን ነገር ካወቀች በኋላ ቅድም እንዳለው
ዘጭ አለ። በቃ ስላልሰራሁ ነው። አንዳንዶቹ ስኬፕ ይፈልጋሉ። እርግጥ ይሄ በቃ ማምለጫ መንገድ ይፈልጋሉ እና መስራት አለብኝ፣ ገንዘብ ማግኘት አለብኝ፣ እንደዚህ ማድረግ አለብኝ ምናምን ወደሚለው ገባች። እንዳሰበችው ወጣች፣ ስራ ጀመረች። ያው በዙሪያዋ ደህና ሰዎች አሉ የምታውቃቸው፣ እነሱ ቶሎ ብሎ ስራ ውስጥ ገባች ምናምን ተቀጠረች፣ ገንዘብ ማግኘት ጀመረች። ከባልደረቦቿ ጋር እሷ መዝናናት ጀመረች ማለት ማምሸት ምን ማለት መዝናናት እስከ 6 ሰዓት እስከ 7 ሰዓት እስከ 8 ሰዓት በር ድረስ መኪና ሊሸኛት ይችላል። እና በዛ ሂደት ውስጥ በነገራችን ላይ ያልተረዳችው ነገር እሷ ዲፕረስድ ነበረች፣ ድባቴ ውስጥ ነበረች። እና ህመሟን ለማስታመም በዛ መንገድ ሄደች እና መቀማመስም ጀምራለች። በነገራችን ላይ የሌለባትን ማለት ነው፣ ማንነቷ አይደለም። መቀማመስ ማለት መጠጥ ማለት ነው። እዛ ውስጥ ሁሉ ገብታ ነበረ። በቃ እንደዛ እያደረገች ቀጠለች። የነዚህም ትዳር ማለት ነው በጣም በስጊ ሁኔታ ማሪታል ብሬክአፕ የሚባል አለ። ምንድነው? ልክ እንደ ፍቅረኞች ሁሉ ባልና ሚስት ይለያያሉ፣ ባይፋቱም ይለያያሉ። አንድ ቤት ውስጥ እየኖሩ ልክ እንደ 3 ዓመት ሲንግል ዋይፍ የሚባለው ነው የሚባለው በነጠላ እንደዛ ለማለት ቤት ሁሉ ይለያሉ እንጂ ቤት ይለያሉ። ብሬክአፑ አሁን ለምሳሌ ማሪታል ብሬክአፕ ሲሆን በተለምዶ ምንድነው አጭር የሆነችው ምናልባት ላትካተት ትችላለች። ሻንጣውንም ፌስታሉንም ምኑ ይዞ ወደ እናቱ ይሄዳል። ስለዚህ የሆነ ጊዜ ታይም አውትም አይባልም፣ በቃ ብሬክ አረጉ፣ ተነጠሉ። እርስ በርሳቸው ያላቸው አብሮነትን ፊዚካሊ ኢሞሽናሊ ምናምን ለዩ፣ ግን አልተፋቱም። ማለት ፍቺ የሚለው ነገር ህጋዊ ይፋዊ ምናምን ስላለው ማለት ነው ያን ያደርጋሉ፣ ይለያያሉ። አሁን ተለያይተው ተመልሰው ደግሞ ይገናኛሉ። እነዚህ ባልና ሚስቶች 3 ዓመት ብሬክ አረጉ። ረጅም ጊዜ ነው። እሱም ለብቻው እሷም ለብቻዋ፣ እሱም ሌላ ፍቅረኛ ይዞ እሷም ሌላ አብሯት ዘና የሚል ሰው ይዛ። እንደዚህ ደግሞ ኬዝ የተለየ ነው ነገሩ፣ ግን በፍቻ አልተጠናቀቀም፣ በፍቻ አልሆነም። ብሬክአፕ ግን ነበር። ምንድነው ግን እነሱን የያዛቸው ልጆቻቸው ትንሽ ጠንከር ያሉ ናቸው በልጆቻቸው ምክንያት። ሁለተኛ በዙሪያቸው ያሉ ሰዎችም አጥብቀው የያዟቸው። እንደገና ደግሞ ወደ ፍቹ ሁለቱም አላማሉ። ነገሩን ዝም ብለው በዘፈቀደ ይዘውት መቀጠል ጀምሮ በዘፈቀደ በቃ ዝም ብሎ መኖር። እሷም በራሷ በፊናዋ እሱም በፊናው። አንድ ቤት ናቸው ግን የተለያየ ቤት። እሱ ወጥቶ የራሱን ቤት ተከራይቶ የራሱን ዕቃ እያሟላ ይሄዳል ማለት ነው። እና ልጆቿን እሱ ጋር መሄድ ከፈለጉ ልጆቿን ይዛ ትሄዳለች። በእርግጥ ልጆች እሷ ጋር ዋናው ቤት ነው ያሉት። ይዛ ሂዳ አድረሳ አንዳንዴ እዛው ሊያድሩ ይችላሉ ማለት ነው። አንዳንዴ ትምህርትም በቃ ዛሬ አንተ መውሰድ አለብህ፣ እዛው ይደሩ፣ ይህን አድርግላቸው ብላ የሚኖሩ እቃዎች ሁሉ ትላለች ማለት ነው። በዚህ ውስጥ እነዚህ ጥንዶች እንግዲህ ሌላ ፍቅረኛ ይዘው ተመልሰው የተገናኙ ናቸው ማለት ነው። አሁን ይሄ ከጥቂት ውስጥ ነው። ነገራችን ላይ ቅድም ያለው የመልስ ምት ሊያፋታ ይችላል አይደለም? ሲፋቱ የንብረት ፍቺም ይባላል፣ የልጆች አብሮ የማሳደግ ፍቺም ይባላል፣ የህግ ፍቺም ይባላል፣ የስሜት ፍቺም ይባላል። እነዚህ ሁሉ በእነዚህ ሂደቶች ሁሉ ባልና ሚስት ሲፋቱ ያልፋሉ። በነገራችን ላይ አሁን ለምሳሌ በጣም አደገኛው ሌላውን ችግር የለም፣ አደገኛው በልጆች መፋታት የሚባለው ፍቺ አደገኛ ነው። ይሄ አይነት ፍቺ ልጆችን በጋራ ያለማሳደግ ያለመከታተል የፍቺ አይነት ነው ማለት ነው። አባትነቱን ሁሉ ልትፈታው ትችላለች አንድ ሚስት፣ ወይ እናትነቷን ሁሉ ሊፈታ ይችላል። ያ ማለት ምንድነው? አባት ቻው ማለት ነው በቃ። ስለዚህ ብቻዋን ታሳድጋለች ማለት ነው። ብቻዋን ትከታተላለች፣ ብቻዋን ልጆቿን ታያለች፣ ብቻዋን ፍቅር ትሰጣለች ማለት ነው። ይሄ ልጆችን የማሳደግ በልጆች የመፋታት ፍቺ ይባላል። እነዚህ ግን ብሬክአፕ ውስጥ ሆኑ ተመልሰው ባህሪያቸውንም በጾምም በጸሎትም በቴራፒስትም
ብለው እየለፉ ምን እያሉ በመልሰው አንድ ላይ መሆኑ ቻሉ ማለት ነው። እና ዞሮ ዞሮ ምንድን እያወራ ነው? ሪቬንጅ ቺቲንግ በጣም በጣም አድካሚ፣ የሚያዝል፣ ውስብስብ የሆነ ውደቱን በጣም የሚያካርር የገጠም አይነት ነው። ደግሞ ኮመን ነው በነገራችን ላይ እንዲሁ ዝም ብሎ የሚታይ አይደለም። ኮመን ሲባል ምንድነው? በአካል እንኳን ባይሄዱ ሴክሹዋሊ እንኳን ባይሄዱ በስሜት መሄድ አለ፣ መመኘት አለ፣ መውደድ አለ፣ መፈለግ አለ፣ ባልን መጠየፍ አለ፣ ሚስትን መጠየፍ አለ። እንደዛ አይነት ነገር ሁሉ ሊኖር ይችላል ማለት ነው። እና እነዚህ ሁሉ እንግዲህ በሪቬንጅ ቺቲንግ ውስጥ የሚታዩ የሰዎች ታሪክ የሰዎች ገጠሞች ናቸው። በጣም ጥሩ። ትራያንግሉን በጣም አድርገህ ነው ቆንጆ አድርገህ፣ እኔ ራሱ በደንብ ነው የተማርኩበት። ቆንጆ አድርገህ ነው ኃይሌ የገለጽከው። ከባድ ነው ትራያንግሉ ላይ ውስጥ መግባት፣ አድካሚ ነው ለባልም ለሚስትም። አዳኝም የተባለው ሰው በጣም ነው የሚሰቃየው፣ ሴትም ትሁን ወንድም ይሁን ከባድ ነው። አንድ ትልቅ ትምህርትም እኔም ራሴ ተምሬያለሁ፣ ተመልካቾችም ትማራላችሁ ብዬ አስባለሁ። የምናድን ሰዎች ባውንድሪ ያስፈልገናል፣ በጣም መስበር ያስፈልገናል። ምክንያቱም ያው ኢሞሽናሊ የተረዳሁት ካንተ ከነዛ ሰዎች ጋር እኛ ከምናጽናናቸው ሰዎች ጋር ኢሞሽናሊ ኮኔክት ያደርጋል። እኔም እንደዚህ አይነት ሰምቼ አውቃለሁኝ። በቃ እንደዚህ አደርጋለሁ፣ ቤቴን ማኔጅ አደርጋለሁ፣ ለሱ ብዬ እንደዚህ አድርጌ ከእናቴ ብር ተበድሬ አምጥቼ ምናምን ብላ ስትናገር እንደዚህ የሰማሁት ታሪክ አለ። በቃ በመሀል ላይ አዳኝ ሆኖ የገባው ሰው እንደዚህ አይነት ሴት አለች ወይ? አንቺ እኮ በጣም የምትገርሚ ሴት እኮ ነሽ፣ እንዲህ አይነት ሴት ራሱ ምድር ላይ አለች ወይ እያለ ወደ ፋንታሲ ነው የገባው፣ እሷን ማሰብ ይህች አይነት ሴት። ስለዚህ ምን ያክል ነው የምንሰማው ነገር? ያቺ ሴት አድነኝ ብላ ስትሄድ ወደ ወንዱ፣ ሴቱም አድነኝ ብሎ ሲሄድ ምን ያክል ነው መስማት ያለብን ማወቅ ያለብን ይመስለኛል። መጠኑም ልኬቱም ቅርርባችንም ፊዚካሊም ኢሞሽናሊም። እኛም ራሱ ትራፕ ውስጥ ወጥመድ ውስጥ ልንገባ እንችላለን። ልናድን ሄደን ታድነን ልንቀረው እንችላለን ማለት ነው፣ በፍቅር በስሜት። እሱም በደንብ ተምሬበታለሁ። ግን አሁን እንግዲህ ይሄ ድራማ አድካሚ ነው። ማንም ሰው ትዳሩ ሲገባ እንደዚህ አድካሚ ውስጥ መግባት አይፈልግም። የሚያደክም ትዳር ማናችንም አንፈልግም። እና ይሄ ነገር እንዳይከሰት ምንድን ነው ማድረግ ያለብን? አሁን ይህ ፕሮግራም ባለትዳሮች ናቸው በትክክል የሚያዩትና ወደ ቺቲንጉ እንዳንገባ። ቺቲንግ የሚባለው ምንድነው? እምነት ማጉደል ማለት ነው። እምነት ማጉደል። ከዛ ደግሞ ወደ መልስ እንዳንሄድ ምንድነው እንደ መከላከያ። ምንም ፐርፌክሽን የለም። ብዙ ነገር ብታረግ ልትገባ ትችላለህ። ግን እንደ መከላከያ ምንድነው መጠንቀቅ ያለብን? ሳኔ ባለትዳር ነኝ፣ ትዳር ውስጥ ነኝ እና ይሄ ነገር እኔ ቤት ውስጥ እንዳይመጣ ምንድነው ማድረግ ያለብኝ? ኃይሌ እንግዲህ በጣም እምነት ማጉደል በጣም በጣም አስቸጋሪ የሆነ የውስብስብ የሆነ የባህሪ፣ የስሜት፣ የስብዕና የመሳሰለው መነሻ ምክንያት ሊኖረው ይችላል ማለት ነው። እና እንደ ማንኛውም ሂደት ግን እንግዲህ እምነት ማጉደሉ እንዳይመጣ ባልና ሚስቶቹ ወይም ጥንዶቹ እያንዳንዱን ስሜታቸውን፣ ፍላጎቶቻቸውን ወይም ያሉትን ነገሮች በግልጽ የመወያየት የመነጋገር የመሳሰለውን ነገር ቢለማመዱ ምናልባት ይሄ ሊያግዛቸው ይችላል ነው። ሚስት ባሏን ብትረዳው፣ ሚስት የባሏን ሁኔታ፣ የስሜት ፍላጎት የመሳሰለው ነገር ብትረዳ። ይህን ስንል ግን በነገራችን ላይ ወሲባዊ ፍላጎትን ማለት አይደለም። እዚህ ላይ እንዳይደመዳል። የስሜት ፍላጎት ሲባል ለምሳሌ እኛ እንደምንለው አታችመንት ኒድ የሚባል አለ። አታችመንት ኒድ ሲባል አታችመንት ስታይል የሚባለው የፈረንጆችን ብቻ አይደለም። እኛ ደግሞ ኢትዮጵያውያን የራሳችን የሆነ የአታችመንት ወይም በስሜት የመተሳሰር የመቆራኘት መገለጫዎች አሉ። እነዛን ነገሮች በደንብ መመልከት፣ ባልን በደንብ ማጤን መረዳት፣ ሚስትን በደንብ ማጤን መረዳት የመሳሰሉት ማለት ነው እና ምልክቶችን ማየት፣ አንዳንድ ምልክቶችን የመሳሰሉትን ነገሮች መመልከት። ለምሳሌ ቅርርብ ወይም አብሮነት እየጠፋ ከመጣ እና ረጅም ጊዜ ከሆነ ያንን ለማስተካከል መሞከር እና እንደ ጋብቻ ግን እንደ ጥቅል ጋብቻ ምን መሆን አለበት? እርስ በርሳቸው በደንብ አንዳቸውን መረዳት፣ አንዳቸውን ማድነቅ፣ ማበረታታት፣ ዋጋ መስጠት እና አፌክሽንን መፍጠር። ለምሳሌ እጅ ለእጅ መያያዝ፣ መተቃቀፍ የመሳሰለውን ነገር የጋራ ጥሩ ጊዜን ለማሳለፍ መሞከር፣ አንዳቸውን በበጎ መንገድ ተጽዕኖ መፍጠር
ወይም ደግሞ በጣም አንዳቸው ከአንዳቸው ጋራ እልህ ውስጥ የመግባት ወይ መካረር ውስጥ መግባት ወይም አንዳቸው ለአንዳቸው እንቅፋት የመሆን ሁኔታን ሁሉ የማስተካከል እነሱ ነው መስራት። ዞሮ ዞሮ ምንድነው እንግዲህ እምነት ማጉደል በአጠቃላይ እምነት ማጉደል የሚመጣባቸው ምክንያቶችን እና ሁኔታዎችን መረዳት ይህን ነገር ሊመልሰው ይችላል። በሚስት በኩልም በባል በኩልም እምነት በምን መንገድ ሊጎል ይችላል ሊመጣ ይችላል የሚለውን ነገር በደንብ መመልከት ማየት በጣም ያስፈልጋል እና እነዛን ነገሮች በደንብ አውቆ ተረድቶ እነዛ ነገሮች እንዳይመጡ ለመስራት መሞከር ያስፈልጋል ማለት ነው። እና ለምሳሌ የስብዕና የህመም ካለ ወይ የስሜት ችግር ካለ ወይ እርስ በርስ አንዳቸው ከአንዳቸው ጋር የስሜት ፍላጎታቸውን ያለማሟላት፣ የስሜት ፍላጎት ማለት መፈቀር፣ መወደድ ምናምን መታየት ምናምን ሁሉ ያካትታል። በነገራችን ላይ በጣም እሱን ማለት ነው እንጂ ወሲባዊ ግንኙነት የሚለውን ብቻ እንዳያዝ፣ እሱም አስፈላጊ ቢሆን እሱ ብቻ እንዳያዝ ማለት ነው። እነዚህ ነገሮችን መረዳት ያስፈልጋል። ባል የሚፈልገው ሚስት የምትፈልገውን ነገር ሁሉ በደንብ ማወቅ ያን መረዳት ያስፈልጋል ማለት ነው እና በዛ መንገድ የበለጠ አንዳቸው ከአንዳቸው ጋራ መተሳሰር ይሄ ነገር እንዳይከሰት ማድረግ ይችላሉ። ግን ምንድነው ዞሮ ምንድነው የልብ ጓደኛ መሆን፣ ሚስጥረኛ መሆን፣ የውስጣቸውን የመጋራት ልምምድ ውስጥ መግባት ይህን ነገር ሊከላከልላቸው ይችላል። ለምሳሌ አንዱን ደንበኛ ላንሳ። ባለቤቱ ማለት ለእሱ እህቱም ናት፣ ሚስጥረኛውም ናት፣ ጓደኛውም ናት እና በእሱ እንደሱ አባባል በጓደኞቹ ተጽዕኖ እንደሱ አባባል ግን ዞሮ የራሱ ኃላፊነት ነው። በጓደኞቹ ተጽዕኖ አማካኝነት የማይሆን ድርጊት ውስጥ ገባ፣ እምነት አጎደለ ማለት ነው። እምነት ሲያጎድል የእነዚህም የተለየ ነው። በነገራችን ላይ እምነት ሲያጎድል ቀጥ ብሎ መጣና ወደኩ አላት። በቃ ማለት ምንድን ነው ወደኩ ማለት? በቃ ተሳስቻለሁ። ማንም አልነገራትም፣ ምልክት አላየችም፣ የሆነ ነገር አላየችም፣ ነገራት ማለት ነው። አሁን እነሱ ቅርበታቸው ነው እንደዚህ ሊያደርጋቸው ይቻላል ማለት ነው። አትሊስት ታውቃለች ማለት ይችላሉ አይደለም? ሄዶ ነግሯታል ያጠፋውን ጥፋት። ስለዚህ እንደዛ ነገራት። ከዛ በኋላ ያን ነገር አስተካከል። የሆዳቸውን ውስጣቸውን የሚከፋቸውን የሚወዱትን ያሳዝናቸውን ያስደስታቸውን የመሳሰለውን ነገር በደንብ የመጋራቱ ነገር ካለ በተለያየ መንገድ መሳሳት ሊኖር ይችላል። በተለያየ መንገድ ማለት ነው። ያ ነገር መምጣት አለመምጣቱን ሁሉ የሚያውቁት አንዳቸው ከአንዳቸው ጋር ግልጽ ሲሆኑ ብቻ ነው ማለት ነው። የባሏን ዝንባሌ፣ የባሏን ደካማ ጎን፣ የሚስቱን ደካማ ጎን ዝንባሌ የሚመለከት የሚያይ ከሆነ እንዳተሳሰብ መልክ። ለምሳሌ አንድ ታሪክ ላንሳ። ባለቤቱን ፈቷታል ስለተሳሳተች። ነገር ግን ሆን ብላ የምታደርገው ነገር አልነበረም እሷ የምታደርገበት ማለት ነው። ከፈታት በኋላ ግን እንደገና ገብቷታል። ተመልሶ ተገብቷል። በመልስ ምትን የተሳሳተችው ወይንስ ራሷ ናት? ከሌላ በዚህ ሰዓት እዚህኛው ኬዝ ላይ ደግሞ እሷ ናት፣ ሚስት ናት በዳይ ሚስት ነች እና እሷ የምትሄድበት መንገድ አላወቀም ነው። ይሄ የትዳር አጋር ቢያውቅ ኖሮ ቢረዳት ኖሮ ስሜቷን ሀሳቧን ቢያውቅ ኖሮ ቢረዳት ኖሮ ያ ነገር እንዳይከሰት ይከላከልላት ነበር እና በዚህ በሙያ ውስጥ ባይፖላር የሚባል ችግር አለ። የስሜት ከፍ ዝቅ ማለት እና ሁለተኛ ባይፖላር የሚባል አለ። እሱም ረጅሙን ጊዜ ድባቴ የሚያስተናግዱ እንደገና ደግሞ የተወሰነ ጊዜ ደግሞ ጥሩ ስሜት ይሄ መነቃቃቱ በቃ ቤቱን ሁሉ ገልብጦ ማጽዳት ምን ማለት መድከም ምናምን ሁሉ የሚያመጣ ነው ማለት ነው እና በዛ ሰዓት ግብዕታዊ የመሆን ነገሮችን የመፈለግ ምን ማለት ከዛ ውስጥ ወሲባዊ ፍላጎት ምናምን ይጨምራል። እዛ ስሜት ውስጥ ስትሆን ይቺ ሴት ትሳሳታለች፣ በቃ ትወድቃለች፣ ከሌላ ወንድ ጋር ትተኛለች፣ ከሌላ ወንድ ጋር ትተኛለች፣ ምን ትላለች እና ቃል በቃል ምንድነው የምትለው? በቃ ጥርሴን ነክሼ ጸልያለሁ፣ ምን እላለሁ፣ ከየት እሷ የምትለው ምንድነው የምትረዳው? መንፈስ ነው የምትለው።
ይሄ ስብዕና ውስጥ ያለ ነገር አይደለም፣ ወይ ማንነቷ ውስጥ ወይ ባህሪዋ ውስጥ ያለ ነገር አይደለም። በአንጎሏ የንጥረ ነገር መዛባት ምክንያት የሚመጣ ግን ካልተረዳችው ደግሞ ከየት ነው የመጣው ነገሩ እንደዚህ አይነት ስሜት የለኝም ብላ አሁን ይሄንን ነገር ይሄ ባሏ ቢያውቅ ነው ትክክል። አሁን እንደዚህ አይነት የባይፖላር ህመም ከፍተኛ ስሜት ላይ ወይ በእንግሊዝኛው ሃይ ስትሆን ወይ ሲሆን እንደዚህ አይነት ፍላጎት ያመጣል። ስለዚህ ባለቤቴን ሰብስቤ መያዝ አለብኝ። ይሄ ራሷን መቆጣጠር ስለማትችል ራሷን መያዝ ስለማትችል መያዝ አለብኝ ብሎ ቢረዳ እሷን ወደ መውቀስ ሳይሆን ተቸግራ ነው ከአቅሟ በላይ ሆኖ ነው ብሎ ይከላከልላት ማለት ነበር ማለት ነው። ልክ እነዚህ ሁሉ ባሎች ሚስቶች የሚወድቁባቸው ወይም እምነት የሚያጎሉባቸው ምክንያቶች ይኖራሉ። እነዛ ምክንያቶችን በደንብ ማወቅ ነው። ለምሳሌ እዚህ ላይ አንድ ሌላ እንትን ልጨምር። አንዳንድ ወንዶች አንዳንድ ባሎች የግንኙነት ስንፈተ ወሲብ በሚያጋጥማቸው ጊዜ በተለይ ስፔሲፊክ የሚባለው የስንፈተ ወሲብ ሲያጋጥማቸው፣ ስፔሲፊክ ማለት ምንድን ነው? ከሆነች ሴት ጋር ጥሩ ይሆናል፣ ከሆነች ሴት ጋር ደግሞ ጥሩ ላይሆን ይችላል። ከባለቤቱ ጋር ትንሽ ጥሩ አልነበረም። ይሄ ግለሰብ ከባለቤቱ ጋር ጥሩ አልነበረም። በዛ የተነሳ ሊጨነቅ ይችላል። በዛ የተነሳ የበታችነት ስሜት ሊሰማው ይችላል። ስለዚህ በጎን ደግሞ ምን ላድርግ፣ ምንድነው ማድረግ ያለብኝ ብለው ሊያስብ ይችላል። ወይ አንዳንዶቹ የሚቀባ ነገር ከላይ የሆነ ኬሚካል ነገር ያንን የሚጨምር ነገር ወይ የሚዋጥ ነገር ወይ እንደዚህ ሊያደርጉ ይችላሉ። አንዳንዶቹ ደግሞ እስኪ ሌላ ሴት ጋር ሄጄ ልለማመድ ሊሉ ይችላሉ ማለት ነው። እና ኦኬ ባለቤቴ ከኔ ጋራ የደከመ መስሎ ከተሰማው ሌላ ጥሩ አድርጌ የማድረግበት መንገድ አለ ብሎ ሊያስብ ይችላል። ስለዚህ ያንን በደንብ መወያየት አለብኝ ከባለቤት ጋር ብላ ያን ግልጽ ማድረግ አለባት ማለት ነው። ግልጽ ማድረግ አለባት። ኦኬ ባለቤቴ ስብዕናው እንደዚህ ነው ወይ ባለቤቴ ስብዕናዋ እንደዚህ ነው። ስለዚህ ይሄ ነገር እንዳይመጣባት መከላከል አለብኝ። በቀላሉ እንዲህ ማትል ሚስት ያለችኝ ወይ በቀላሉ ስሜቱን መቆጣጠር ማይችል ባል ነው ያለኝ። ስለዚህ ያንን ስለማውቅ ባለቤቴ በዚህ መንገድ ሊሳሳት ይችላል፣ እምነት ሊያጎል ይችላል የሚለውን ነገር መረዳት ነው። ዞሮ ዞሮ ምንድነው የትዳር አጋሮቻችንን ዓለም በደንብ መረዳት አለብን። የሚፈልጉትን ማይፈልጉትን፣ ጤናቸውን፣ ደካማ ጎናቸውን፣ ጥንካሬያቸውን፣ ክፍተታቸውን ከዛ በኋላ ደግሞ ያ ነገር ምን ያመጣል በመካከላችን ያለውን በጥንዶች መካከል ያለውን በሁለቱ መካከል ያለውን ደግሞ ምን ማድረግ ይቻላል ክፍተቶችን መረዳት ሊያመጣ ይችላል ማለት ነው። ስለዚህ እየተባበሩ ይመጣሉ። አንዳንድ ባሎች አንዳንድ ሚስቶች አሁን እኛ በእኛ ስራ ውስጥ እንደዚህ አይነት ሀሳብ እየመጣብኝ ነው ይቅርታ አድርግልኝ የሚል አሁን አንዱ በህልሜ ከሆነች ሴት ጋር ተሳሳምኩ ብሎ ይተናገራል። ይሄ ነገር በጣም አስቸጋሪ ነው ብሎ ይተናገራል በነገራችን ላይ። ከዛ እሷ ደግሞ ይሄን ይዛ አይ በህልም አይደለም የምር ነው ብላ በቃ አጨቃጭቋቸው ነበር። ግን ምንድነው መሰለሽ ራሱን ለመግታት ሞከረ ይሄ የትዳር አጋር። እነዚህ ሁሉ የምንላቸው በነገራችን ላይ ቀንጨብ ቀንጨብ እያደረገ ስለሆነ ሌላ ጊዜ በደንብ እናወራባቸዋለን። የእነሱ ማንነት አድራሻቸው ምናምን አይታወቅም። በዛ ላይ ፈቃደኞች ናቸው። ማንነታቸው እስካልተነካ ድረስ ካልታወቀ ድረስ ታሪኩን ለማስተማሪያነት እንድንናገር ፈቃደኞች ናቸው። እና አሁን ይሄ የትዳር አጋር ምንድን ነው ባለቤቱ ይወዳል፣ ከባለቤቱ ጋር በጣም ቅርብ ነው፣ እሷም እንደዛው ናት። እና እያንዳንዱን ነገር እንትን ይላሉ፣ እንደዚህ ያጋራሉ ማለት ነው፣ ይናገራሉ። ስለዚህ ለምሳሌ ኢንሴኪሪቲ ያለባት ሚስትም በህልሟ ባለቤቷ ላሴት ጋር ሲሳሳ መታየት ትችላለች። ሲተኛም ሊሆን ይችላል። ቺቲንግ አለ። አሁን በድሪም ቺት ማድረግ ድሪም ቺቲንግ አለ።
በጣም በነገራችን ላይ ሳይኮሎጂካሊ እሱ በጣም የሚያመላክተው ነገር አለ። ምትፈራ ምትጨነቅ በቃ አልወደዱ ምናምን ስል ባለቤቷ የሆነ ሴት ጋር እየተሳሳመ ምናምን ሩጣ እሱን ለማግኘት እንደዚህ በቃ ህልምን ሊመጣ ይችላል። ከዛ ደግሞ እሱ ደግሞ ቅድም እንዳልኩት ከእንደዚህ አይነት ሴት ጋር ተሳሳምኩኝ ብሎ ሲናገር እዛ ጋር ምንድነው የተከሰተው ነገር ምንድነው ክፍተቱ ብለው መወያየት ይችላሉ ማለት ነው፣ መነጋገር ይችላሉ። ዞሮ ዞሮ ምንድነው እምነት ማጉደሉ ፕሪዲክት ማድረግ ይቻላል። አሁን በእኛ ሙያ ውስጥ ባህሪ ፕሪዲክት ይደረጋል። እናደርጋለን። አንደኛ የሆነ ሰው ካራክተርም ባህሪ ማይተ ይሄ ሊሆን ይችላል ብለን መላምት ይሰጣል። ነገ እንደዚህ ሊያደርግ ይችላል፣ ነገ እንዲህ ሊሆን ይችላል። ባህሪ ይተነበያል። ማንነት ባህሪ ውስጥ ድርጊቶች ይተነበያሉ። እንደዚህ ሊያደርግ ይችላል። ለዛ ነው ብዙ ጊዜ ሳይኮሎጂ አንዳንድ ሰዎች ይላሉ ከእንትን ጋር ምንድን ነው ትጠነቁላላችሁ የሚባለው ምንድን ነው ትናገራላችሁ እና ይሄ ችግር አለው ይሄ ሙያ ይባል ነበር ድሮኛ ዩኒቨርሲቲ ተማሪ ያለን። ግን ይሄ እንትን አይደለም ምንድን ነው ከስፒሪቹዋል ወርልድ ጋር የተገናኘ ሳይሆን ግን ካራክተሩን ባህሪውን ስብዕናውን አይተን ይሄ ነገር እንዲህ ሊሆን ይችላል፣ ይሄ ሰው ይሄ መዛባት ሊኖረው ይችላል፣ ይሄ ችግር ሊኖረው ይችላል ብለን እንገምታለን። ግምት እንሰጣለን። ግምት ማስቀመጥ ነው የኛ ስራ ማለት ነው። አጋላጭ ሁኔታዎችን ማየት። ስለዚህ ምንድነው ባህሪ ሊተነበይ ይችላል ትክክል። እና የባልን የሚስትን ሁኔታ በደንብ መረዳት ነው። በቃ ማጤን ነው፣ መቅረብ፣ ጓደኛ መሆን፣ የልባቸውን በደንብ ማውራት፣ ውስጣዊ ዓለማቸውን በደንብ አንዳቸው ለአንዳቸው ክፍት ማድረግ፣ ግልጽ ማድረግ፣ አለመደንገጥም። ደካማ ጎናቸውን ማወቅ አስቀድመው። እኔም ብዬ ነበረ ቀይ ሴት ነው አሁን ጠይም ሆና ቀይ ሴት እመኛለሁ ምናምን ቀይ ሴት እወድሃለሁ ይላል። ልትሄድ ትችላለህ ማለት ነው። ወይም እንደዚህ አይነት ወንድ እወዳለሁ ልትሄድ ትችላለሽ ማለት ነው። ዞሮ ዞሮ እምነት ማጉደል በራሱ በጣም ውስብስብ የሆነ መነሻ መድረሻ ሂደት ስላለው ያን ለመረዳት የትዳር አጋራችንን አብሮን ያለን ሰው የአብራን ያለችን ሰው በደንብ የመረዳትና የማወቅና የሚመጡትን ውጤቶች ከአሁኑ አስቀድሞ ለማስተካከል የምንችልበትን ሁኔታ በመፍጠር መዘጋጀት ይቻላል ማለት ነው እንጂ እንዲህ በማድረግ እንደዛ በማድረግ ሳይሆን የትዳር አጋራችንን በደንብ መደንገጥ የለብንም ማለት ነው። አሁን እንዳልከው በህልሜ አንዲት ሴት ወይም አንዲት ጠይም ሴት ወይም አንድ ጥቁር ያለችም ጥቁር ሴት ሳምኩኝ ቢል ሌላ እንትን መረበሽ የለብንም ማለት ነው። ምክንያቱም ቀደም ሲል እንዳልከው በደንብ እንድታወራውም ስለፈለግኩኞችን ጠቀስ አድርገን በድሪም ሳይኮሎጂ ድሪም ብዙ ኢንተርፕሬቴሽን አለው። እኛ ስራ ላይ የታየው ሁሉ ነው ማለት አይደለም። ወይም በቀጥታ ሴት ሳመ ማለት በቀጥታ ሴት መሳም ፈልጓል ወይም ደግሞ ሴት ስሟል ማለት አይደለም። ይሄንንም ብታነሰው ደስ ይለኛል። ምክንያቱም ባህሎቻችንም ግልጽ እንዲሆኑ፣ ሌሎችም ወንዶች ሚስቶቻቸው ግልጽ እንዲሆኑ፣ የፍቅር አጋሮቻቸው ሪሌሽንሽፕ ፓርትነሮቻቸው ግልጽ በጣም መሆን አለበት። ተባለ ማለት ሆነ ማለትም አይደለም። አንዳንድ ነገሮች ደግሞ የመሆን ፕሮባቢሊቲያቸውም ደግሞ በጣም ሰፊ ነው። እሷ ላይም ማስቀመጥ ይኖርብን። ማይደነግጡት እየተዘጋጁ ከመጡ አስቀድመው ለውጥረት ጫና ለሚፈጥረው ነገር ራሳቸውን ካዘጋጁ ካበቁ ሬዚሊያንት ወይም አይበገር የሆኑ ይመጣሉ። አይበገር የሆኑ ጥንዶች አሉ። በፈተና ውስጥ፣ በችግር ውስጥ፣ በአስቸጋሪ ሁኔታ ውስጥ ለምሳሌ ልጆች ያልወለዱ አይበገር የሆኑ ሊኖሩ ይችላሉ። እና ለምሳሌ አሁን አንድ ታሪክ ላንሳ ከዚህ ጋር በተገናኘ። ይሄ ደግሞ በጣም የሚገርም ነው እና ሐኪሞች ለዚህ ኤክስፕላኔሽን ቢሰጡ እኔ ደስ ይለኛል። የማህፀን እና ፅንስ የስነ ተዋልዶ ሐኪሞች ይህም መልስ ምት ነው። እስካሁን ከመልስ ምቱ አልወጣም፣ በዛ ላይን ውስጥ ስላለን ማለት ነው። እና አብረው እየኖሩ እንግዲህ እነዚህ ጥንዶች ልጅ ማግኘት አልቻሉም እና መጨረሻ ላይ በቤተሰብም በምንም ይመከርና ሞክር ይባላል። ያው መጀመሪያ ላይ ችግር አለ እንደዚህ ነው ብዙ ምርመራዎችን አካሄደው ምን ብለው ያዩት ነገር ይኖራል እና እዚህ ጋር ችግር አለ በሱም በኩል የሚስተካከሉ ነገሮች እንዳሉ ተነገራቸው። አንተ ግን ደህና ነው የሚል ነገር ከሐኪሞች መውለድ ይችላል መውለድ አትችልም የሚል ድምዳሜ ነበር የተነገራቸው እና እዚህ ላይ እንግዲህ ጋይናኮሎጂስቶች የማህፀንና ፅንስ ወይም ስነ ተዋልዶ ሐኪሞች የሚሉት ነገር ሊኖር ይችላል። እኔ ብቻ ዞሮ ያለውን ታሪክ እናወራና እዚህ ላይ
በዚህ የተነሳ እንግዲህ እምነት ማጉደሉ መጣ ማለት ነው እና ለልጅ ተብሎ ልጅ ለማግኘት ተብሎ ማለት ነው ሌላ ሴት ጋር ሄዶ ወለደ ማለት ነው። በእርግጥ ይሄ ግለሰብ ባለቤቱን ስለሚወዳት መጉዳትም ስለማይፈልግ ይህን ማድረግ ያለበት ደግሞ ተገዶ ስለሆነ ሌሎች ገፊዎችም የራሱ ፍላጎት አለ፣ ኃላፊነት የራሱ አለበት። ይወልዳል። ያችን የልጁን እናት ያስቀምጣል። ከሆነ ጊዜ በኋላ ገና በወራት ልጁ ከተወለደ ወንድ ልጅ ነው። ልጁ ከተወለደ በወራት ጊዜ ውስጥ ለባለቤቱ የስራ ቦታ አላቸው፣ የጋራ የንግድ ድርጅት ማለት ነው። እና እዛ ቦታ ላይ እሷ ሌላ ቦታ ስለምትሰራ እዛ ይጠራታል። እዛ ድርጅታቸው ላይ እዛ ቦታ ላይ ያስቀምጣታል። ይነግራታል። የነገራት ልጅ ወለድኩ ብሎ ነገራት። ልጅ ወለድኩ ብሎ ነገራት። በጣም 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 ደነገጠች። እንዲሁም ራሴን ሳትኩላለች። ራሴን ሳትኩኝ ሰማይ ምድሩ ዞረብኝ ምናምን ነው የምትለው እና ከበደኝ። በእርግጥ ለእሱም እንኳ አስብላታለሁ ትላለች። በዛ ሂደት ውስጥ እንግዲህ ተፈጠረ። ከዛ ቤት እዚህም ይመጣል እዛም ይሄዳል። በቃ ከአጠገቧ መሆን አለብኝ፣ አራስ ናት ምናምን ከአጠገቧ መሆን አለብኝ ይላል። ይመጣል፣ እንተክዛለን አለች። ሲመጣ በቃ ትክዝ እንላለን፣ በጣም ይጨንቀናል ምናምን ትላለች። እና እሱም ይሳቀቃል፣ ያዝናል፣ እኔም ይሳቀቃል። ቤታችን መቃብር ይመስላል ትላለች። በቃ አንድ ላይ ቁጭ ብለን ያለንበት የስሜት ሁኔታ በጣም ከባድ ነው ትላለች። እና ሁለቱም ተጎድተዋል ነው በዚህ ሂደት ውስጥ እና እያለ እንግዲህ ይሄ ግንኙነታቸው ወደ እንትን ይመጣል፣ ወደ ፍቺ አይነት ሁኔታ ያመራው በኋላ ነው እንጂ በኋላ ነው ያመራው። ፍቺው ምናምን የመጣው በኋላ ነው የተከሰተው። እንዴት መሰለሽ? በቃ ሲባል እሱም እዛዝ እያለ ኦልሬዲ ግንኙነት አቋርጠላት ነው። እሷም ሌላ ሰው ጋር ትጀምራለች። እነዚህ ሰዎች ለስንት ዓመት ኖረዋል? በትዳር 15 ዓመት ኖረዋል። ቲጂ በጣም አታምኝም። ሌላ ጓደኛ የያዘች፣ በቃ መጽናኛ ከፈጣሪዋ ጋር መለማመድ ጀመረች። አይዞሽ ተባለች። የሃይማኖት አባት አማከረች። ምን አለች ምናምን። የተጋቡበት መንገድ ደግሞ ትንሽ በሃይማኖታዊ መንገድ ነው ማለት የተያዘ ነው እና ምን ላድርግ እኔ እንደዚህ አይነት ነገር ተከስቷል፣ ምንድነው ማድረግ ያለብኝ እኔ በሚል አማክራ በቃ ይሄ እንደዚህ ነው ተብሎ ያው ማረጋገጫ ተሰጥቷት እሷም ጓደኛ ይዛ ቀጠለች። ምን በይ ጸነሰች። እሷ ከሌላ ወለደች። አሁን ሁለተኛ ልጇንም ወልዳለች። ከዛ ይሄ እንግዲህ ነመልስ ምትን በላ እንወሰደው በቃ እሱ እዛ ጋር ሲሄድ እሷም የግድ አውራት የሚሆን ሰው መኖር አለባት። ኤክስፕሌን ማድረግ ይከብዳል በጣም ያው እውነት ነው። ኤክስፕሌን ማድረግ ይከብዳል። አትወልድም የተባለች ሴት ወደ ሌላ ግንኙነት ምን ማለት እንደሚችል አላውቅም ይመስለኛል። ምናልባት ኮመንት ሴክሽኑ ላይ ይሄ ቪዲዮ ሲለቀቅ ይጽፉልናል ብዬ አስባለሁ። እና የሚገርም ነው። እኛም ማብራራት መግለጽም አንችልም። ግን ዞሮ ምንድነው እሷ ግን እዚህ ጋር አንድ ጥያቄ አለኝ። አሁን እሱ ልጅ ለማግኘት ብሎ ነው የሄደው። ደስተኛ ነው? ምክንያቱም ዋናው ጥያቄ ይሄ ነው። የልጅ መምጣት በለው፣ ትዳር መመስረታችን በለው፣ ስራ መያዛችን፣ ገንዘብ ማግኘታችን፣ ታዋቂ መሆናችን፣ ምንም ይሁን ምንም የመጨረሻ ኤንድ ጎሉ ደስታን ለማግኘት ነው። ይሄ ባል ደስተኛ ነው? በፍጹም አልነበረም። የሚገርምሽ ትዬ እሱም ራሱ ለተወሰነ ጊዜ የምክክር ሂደት ውስጥ ገብቶ ነበረ። ክራይሲሱ ከመጣ በኋላ በመካከላቸው የተፈጠረው እንግዲህ ቀውስ ነው። በጣም አስቸጋሪ ፈተና ውስጥ። ስለዚህ የስሜት መቃወስ አጋጠመው። እሱም ባለቤቱን እጅግ ይፈልጋታል። የሚገርምሽ በጣም 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 ይፈልጋታል እና በሳይኮሎጂካል ኤክስፕላኔሽን አለ። ለምሳሌ ኮንፍሊክት የሚባል አለ። ሀሳቦቻችን ከሀሳቦቻችን ጋር ሲጋጩ በየዕለት ግጭት አለው ሀሳባችን። እንደገና ዋና የህይወት ገጠመኝ ሲኖረን ደግሞ የተለያዩ አጣብቂኝ ውስጥ እንገባለን።
አጣብቂኞች ውስጥ ከባድ ነው። ከነዛ አጣብቂኞች መካከል የግለሰብ ውስጥ ወድቆ ነበረ። ደስተኛ ነው ለምትዩ ደስተኛ ነው አይደለም። ዳብል አፕሮች ዳብል አቮይዳንስ የሚባል ኮንፍሊክት አለ። ምን ማለት ነው? ምንድነው በአማርኛ እንግዲህ ድርብ ፍላጎት ድርብ ሽሽት፣ የተደራረበ ፍላጎት የተደራረበ ሽሽት። አዎ ምንድነው እንግዲህ እዛ ልጅ ይፈልጋል፣ ባለቤቱን ይፈልጋል። ይሄ አሁን ሁለቱም ነገር ይፈልጋል። በትክክል ራሱ ኃይል እዚህ ጋር እንድትመልስልኝ ያንተ ደንበኞች ናቸው። በትክክል ልጅ ይፈልጋል ወይስ ኮሚኒቲ ወይም ዙሪያው ላይ ያለው ማህበረሰብ ቤተሰብን በለው እነሱ ናቸው ልጁን የሚፈልጉት? በደንብ ምንድነው ስለዚህ የእነሱን ፍላጎት ለማሟላት ነው እንጂ እነሱ ጫና ባያረጉበት እንዲሁ ቢቀጥልም ችግር አልነበረው፣ ደስተኛ ነበረ በትዳሩ። ብዙ ጫና አለ። በተለይ ቤተሰቦቹ ለምንድነው የሚል ጫና አለ እና እንደውም ቦታ ቀይሮ በስራ ሰበብ በምናምን ሁሉ እንዲሄድ የጎተጎቱት የገፉት ሁሉ ነበሩ። እሱ አልሄድም እንጂ ስለዚህ ጫና ነበረበት። ዋናው ማረጋገጫ ነው ባለቤቱን እጅግ የሚወድ ግለሰብ ነበረ። አሁን ስለዚህ እሱ እዛ ጋር ሄደ፣ እሷ እዚህ ጋር ሄደች፣ እሱም ወለደ፣ እሷም ወለደች። አሁን ስለዚህ እንደ እንትን ይጠያየቃሉ። የሚገርምሽ እንደ ቤተሰብ ደህና ነሽ ተባባሉ። በቀላል አማርኛ ይህንን ግልጽ ለማድረግ እንግዲህ ሰዎች ድክመት አለብን፣ ሰዎች ጥንካሬ አለን ሰው ስንባልና እሱም በዛው ቀጠለ ማለት ነው። እንግዲህ እዚህ ጋር የመልስ ምት ካልነው እሱ እዛ ጋር ሄደ፣ ያው ድንጋጤ ውስጥ ገባች፣ ታመመች፣ ምናለች፣ ሌላ ጀመረች። እንግዲህ በገዛም አግኝታ ምን ብላ የራሷን ፍሬም ማገኘች ማለት ነው። በዛ ውስጥ ግን ምንድነው እነዚህ ባልና ሚስቶች እርስ በርሳቸው ይጠያየቃሉ፣ ልጆቻቸውን ይጠይቃሉ። እሱ ለልጆቿ ልብስ እንትን ብሎ ይሄዳል፣ እሷም ለሱ እንደዛ ታደርጋለች፣ ይደጋገፋሉ። አታችመንት እንዳለ ማየት ትችላለህ። በዚህ መሀል የእሱ የልጁ እናት በጣም ትንሽ ያው ትፈራለች፣ ትሰጋለች፣ ችግር እንዳለ ይሰማታል። በእርግጥ እሷ ግን ይሄኛውን አዲሱን የልጆቿን አባት ባሏል በፍጹም መጎዳት ስለሌለበት ብላ የዛም ስሜት ይኖራትም ገደብ ያበጀች ሴት ናት ማለት ነው። እና እዛ ጋር የነበረው እዚህ ጋር ሆነ። የአንዳንዱ የመልስ ምት በተገደው ሊሆን ይችላል። አንዳንዱ ደግሞ ቅድም የጠቀስናቸው የመልስ ምቶች አሉና በዚህ መንገድ ያለፉ ሰዎች አሉ። እንግዲህ በዚህ ከእምነት ከጎደለ በኋላ የተደራገራችን ከጎደለች በኋላ የተደራገራችን እኛም ደግሞ እንደዚህ አይነት ስሜት ሊመጣብን ይችላል ወይ እነሱ እኛ ካደረግንባቸው እነሱ ደግሞ ያንን መልሰው እኛ ላይ ሊያደርጉብን ይችላል የሚለው ነገር እየተመለከት ነው። ይሄ ነገር በስሜት በሀሳብ በጽሁፍ በአካል ምናምን እያለ ኮመን ነው በነገራችን ላይ አለ፣ ማሰቡ ምኑ አለ ማለት ነው። እና ዝም ብለን መተው የለብንም። በተደጋጋሚ ከተጎዳች ለምን የሚደግፋትን አይዞሽ ሚላትን ትኩረት የሚሰጣትን የሚያያትን ነገር ሰው ትፈልጋለች፣ ልትፈልግ ትችላለች ማለት ነው። እና እንደዚህ ነገር ይመጣል። ስታስበው አካሄዱ ትክክል አይደለም እንጂ ጤነኛ ፍላጎት ነው ብዬ ግን እኔ በጣም አምናለሁ። ምክንያቱም አንድ ሰው የሚደግፈውን አይዞ የሚለው ጎበዝ የሚለው ወንድም ቢሆን ጠንካራ ነው፣ እሷም ደግሞ ቆንጆ ነሽ ጎበዝ ነሽ የሚላትን መፈለጓ ጤናማ ሁኔታ ነው። ግን ኢንቴንሽኑ ነው ትክክል ያልሆነው። ያንን ስሜት ለመዳን ያንን ህመም ለመዳን ብለን የምንገባበት ሁኔታ ኢንቴንሽን ካለ ትክክል አይሆንም እንጂ ሰው ልጅ ተፈጥሯዊ ነው ፍላጎት። ስለዚህ እንግዲህ ቼክ የሚያደርጉ ሰዎች ወደዚህ ህይወት ውስጥ ያለን እየገባንም ያለን ሰዎች የመልስ ምት ሊጠብቃቸው ይችላል ማለት ነው። ስለዚህ እሳቱ ተመልሶ ባክፋየር ተመልሶ እኔ ላይ ነው የሚተኮሰው ማለት ነው። እሱን መጠበቅ አለብን። የሚገርም ነገር ነው ያስተማርከን ዛሬ። የተማማርነው ኃይሌ በጣም ነው የወደድኩት። በጣም ጥሩ ቴካዌ እየወሰድኩኝ ያለሁት። እንደገና ስለ ባውንድሪ የተነሳው ነገር በጣም ደስ ብሎኛል። ልናድን፣ ልናስታርቅ፣ ልንሸመግል የምንገባ ሰዎች በጣም ጥሩ የሆነ መስመር ያስፈልጋል። የምንገናኝበት ቦታ፣ የምንገናኝበት ሰዓት፣ የምናወራቸው ቃላቶች ልናደንቅ አይደለም ያንን ሰው የምናገኘው። ምሳሌ ኃይሌ ተጎድተህ ብትመጣ አንተ እኮ በጣም ጎበዝ ነህ ምናምን፣ እሷማ ይኸው ዛሬ ደግሞ እንደዚህ ያደረገች እያልኩኝ እንደዚህ በዚህ መልኩ ያንተን ሞራል የመሙላት ስራ አይደለም ያለኝ። የኔ ስራ ትክክለኛው አዳኝ ስራ ምንድነው? ማቀራረብ ነው።
ስለዚህ በጣም መስመራችንን በደንብ አድርገን ማወቅ አለብን። መጨረሻው ላይ ደግሞ ያነሳው በጣም የምንወስነው ውሳኔ ኮንሽስ መሆን አለብን። ልጅም ፍለጋ ሊሆን ይችላል። አንዳንዴ ደግሞ የምንሰማው ታሪክ አለ። ከሚስቱ እድሜ አነስ ያለች ፈልጎ ሊሆን ይችላል፣ ወይ ከባሏ ደግሞ ሌላ ለየት ያለ የምፈልገው ወጣ ያለ ባህሪ ያለው ወንድ ደስ ይለኛል ብላ ሊሆን ይችላል። እንግዲህ ወደዛ አይነት ነገሮች ደግሞ የምንሄድ ሰዎች የእውነት ደስታ ይሰጠናል ወይ የምር መጠየቅ በጣም ኮንሽስ መሆን አለብን ለምናረገው ነገር። ልጅ በጣም ጥሩ ነገር ነው እንዳልከው፣ ግን ልጅ ሲመጣ ደግሞ እንዳልከው ከሌላ ቦታ ለማምጣት ጥረት ስናደርግ እውነት ልጅ መምጣቱ ራሱ ደስታ ይሰጣል ወይ የሚለው መታየት አለበት። እና ቴንኪዩ እነዚህ 3 ነጥቦች ለማለት ብዬ ነው ስለጻፍኩት ነው። ደስታ እንዳልሽው ምንድነው፣ ለምሳሌ የኛ ጋር ሲመጡ ልጆች ያሏቸው ጥንዶች ዲስትረስድ ሆነው ይመጣሉ። ባለሀብቶች ገንዘብ ያላቸው ዲስትረስድ ይሆናሉ። የተማሩ ቆንጆ የሆኑ ዲስትረስድ ይሆናሉ። የተማሩ ዲስትረስድ ይሆናሉ። የገንዘብ መጠናቸው ዝቅ ያለም ዲስትረስድ ይሆናሉ። ስለዚህ ሁሉም ቦታ መጨነቅ፣ መከፋት፣ ማዘን፣ ህመም ውስጥ መግባት ሁሉም ማንነት ውስጥ አለ ማለት ነው እና ስለዚህ ልጁ ሙሉ ለሙሉ ምንድነው እነዚህ የደስታ መሸጋገሪያዎች ናቸው ያለ ነገር መማር፣ ማግባት፣ ልጅ መውለድ የመሳሰሉ ነገር እና አንጎላችን ፈጣሪ ሲፈጥረን እንግዲህ አንድ ነገር ላይ ችክ እንድንል የፈቀደ አይደለም ብዬ ነው የማስበው። እንግዲህ ይሄ ሳይንሳዊ የሆነ መረጃ ነው ማለት ነው እና የሆነ ነገር ላይ እያለ ይመጣና በቃ እዛ ላይ ያለን ስሜት ያልቃል። ሌላ ነገር እንድናደርግ ነው ማለት ነው። ይሄ ሪዋርድ ሲስተም አንጎላችን የሚለቀውን በርታ አድርግ፣ ይሄ ነገር ጥሩ ነው ምናምን የሚለው ነገር ለምሳሌ የሆነ 3 ወር ዘንቦ 4 ወር ዘንቦ እንደሚያቆመው እና ሌላ ነገር እንደሚመጣ ሁሉ የዛ የምናገኘው የምንደሰትበት ነገር የጊዜ ገደብ አለው። ይሄ በስሪታችን ውስጥ በተፈጥሯችን ውስጥ ወደ ማለት ነው በኒውሮ ትራንስሚተር በአንጎላችን የነርቭ እና የህዋስ አሰራር የኬሚካል አሰራር ሂደት ውስጥ ሁሉ አለ ማለት ነው እና በልጅም በይው በሌላው ማንነት ደረጃ በማህበራዊ ደረጃ በምንም በይው ያ ነገር ዘላቂ ላይሆን ይችላል ማለት ነው። ዘላቂ የሚሆነው እንግዲህ ትርጉም ነው። ለምሳሌ ልጆችን ማሳደግ ትርጉምን ይፈጥራል፣ አላማን ይሰጣል። የሆነ ነገር ማድረግ ትርጉም ይሰጣል፣ አላማ ይሰጣል። ስለዚህ ልጆች የሌላቸው ለምሳሌ ልጅ አምጥተው ቢያሳድጉ ያ ትርጉምን አላማን ይተካላቸዋል በደንብ እና ማህበረሰባዊ ጫና ቢኖሩም ደግሞ አንዳንድ ባልና ሚስቶች ተቋቁመው አይበገሬ ሆነው የሚቀጥሉ ሰዎች አሉ። አይበገሬነት የሰው ስሪት ውስጥ አለ እና እነዚህ ነገሮች ብለን እነዛን ነገሮች ለማለት ብለን እምነት ማጉደሉ ከዛ በኋላ ደግሞ በጣም መወጣት ማንችልበት አረንቋና ውስጥ መግባቱ የኋላ ግንኙነታችን ውስጥ ውሉ የጠፋበት ችግር ሊያመጣ ይችላል። ይሄ የመልስ ምት የሚባለው ደግሞ ተጽዕኖውን እንመልከት። በነገራችን ላይ የመልስ ምት ቺት ስላደረገ ቺት ላድርገው፣ ቺት ስላደረገች ቺት ላድርግ ብለው አይደለም። በእርግጥ ሂደት ነው። በቃ ስሜት፣ ባህሪ፣ ሀሳብ፣ ህመም ምናምን ይመጣል ይሄዳል። በዛ ውስጥ ሆነን ቺት ማድረግ ግንኙነታችን ላይ እና የግል ህይወታችን ላይ የሚፈጥረው ተጽዕኖ ለምሳሌ የግል ህይወት ብንመለከት ጸጸት ውስጥ መግባት የበለጠ የጥፋተኝነት ስሜት ውስጥ መግባት የበለጠ የእምነት መጉደልና መሰበር ጥፍትፍትፍት ነው። በተለይ የመልስ ምቱን መጀመሪያ ጎድቶ ነው የነበረው ትዳር አጋር ካወቀ እምነቱ የቱ ጋር መገንባት እንዳለበት በቃ አጠቃላይ ደብዛው ይጠፋል። ከዛ በኋላ ለምሳሌ ከመጀመሪያ እምነት መጉደል ሲመጣ በአንድ አቅጣጫ መጣ። በዳይ ያለ ተበዳይ ያለ እዚህ በዛ ሂደት ውስጥ እምነቱን ለማምጣት የተጎዳው ሰው ከህመሙ እንዲድን፣ በነገራችን ላይ ጎጂውን እምነት የሚያጎለውም ሰው የሚያልፍበት የራሱ ችግር አለ። ስሜት እንደ ቴራፒስት አዳኝ ሆነን አንቀርብም። በነገራችን ላይ ለምሳሌ ቴራፒስቱ የአዳኝን ቦታ ከያዘ ቅድም ያልሽው ድራማ ይጀምራል። ትክክል። ወይም ቴራፒስቷ ሬስኪወር ከሆነች ድራማው ይጀምራል ማለት ነው። ቴራፒስቶች የሁለቱ ፖዚሽን ይሄ ሁኔታ ምን ኤክስፔሪንስ እያደረጉ እንደሆነ
ኤክስፕሎር እያደረጉ ፕሮሰስ እንዲያደርጉት ነው ቴራፒስቱ የሚያግዛቸው። ኢምፓቲ እንጂ አዳኝነት አይደለም እና ዞሮ ዞሮ ተጽዕኖ ይሄ የመልስ ምት ተጽዕኖ በመልስ ምቱ በሚመታው ላይ የዝቅተኝነት ስሜት ሁሉ ያመጣባቸዋል። የበለጠ እኔ እንደዚህ አይነት ሰው አይደለሁም፣ በተለይ ንጹህ ነኝ፣ የታማኝ ነኝ፣ እንደዚህ አይነት ሰው ነኝ፣ አስተሳሰቤ እንደዚህ ነው፣ አመለካከቴ እንደዚህ ነው የምትል ከሆነ የሚል ከሆነ ያን በማድረጋቸው ራሳቸውን የሚወቅሱ ራሳቸውን የሚቀጠቅጡ የጥፋተኝነት ስሜት እንዲሰማቸው ሊያደርጋቸው ይችላል። ራሳቸውን እንደማይረቡ እንደማይጠቅሙ እና የበለጠ መጀመሪያ ከነበረው የዝቅተኝነት ስሜት ወይ ሎው ሰልፍ ስቲም እያባበሰባቸው ነው የሚመጣው። ሌላው ነገር በቀል የበለጠ የነበረውን የመጀመሪያውን ጉዳት እየተቀጣጠለ እንዲመጣ ነው የሚያደርገው። ምሳሌ ካደረገች በኋላ ወይም ካደረገ በኋላ ለእሱም እንደዚህ አድርጎኛል የሚል ነገር ሊኖር ይችላል ማለት ነው። ዋናው ነገር ምንድነው? እምነቱን ሙሉ በሙሉ የበለጠ ሊያጠፋው ይችላል። የመጨረሻው አስጊ ነገር ደግሞ ለፍቺም ይዳረጋል። ፍቺ ላይ ይደርሳል። ሰዎች ፍቺ ላይ ኃይሌ በጣም እኔ እንዴት አድርጌ እንደማመሰግነው እኔ ሁልጊዜም ቢሆን ምናልባት ደስ ይለኛል ከፕራክቲሽነር ጋር ማውራት በደንብ ልቡን ታገኘዋለህ። አይ ቲንክ ትልቁ አንዱ ጥቅሙ ረጅም ዓመት ፕራክቲስ ማድረግ ወይም በጣም ይሄ ክሊኒካል ሴቲንግ ላይ መስራት ከክላይንቶች ከደንበኞች ጋር አብሮ መስራት ትልቅ ይሄ ነው ማለት ፍትትት አድርገህ ነው የነገርከን እና ከዚህ በፊትም እንዳወራ ነው በተደጋጋሚ እንገናኛለን። ምክንያቱም ሰዎች ከዚህ ብዙ ስለሚጠቀሙ በሌላ ጉዳዮች በጣም የስብና መዛባቶች ደግሞ ጉዳይ ላይ ሪሌሽንሽፕ ላይ አታችመንት ዲስኦርደርንም ደግሞ ማንሳት እንችላለን። እሱ ላይ እንገናኛለን። ዛሬ ቆንጆ አድርገህ በተለይ አዳኝ ታዳኝ የሚለው አስታወስከኝ። ምን ሆኛለሁ መጽሐፍ ከቴዎድሮስ ጋር የሰራ ነው በጋራ አዛይ ድራማን በደንብ አድርገህ ነው ያስተማርከኝ እና በዚህ አጋጣሚም ደግሞ የተማማር ነው። እሺ፣ በዚህ አጋጣሚም ደግሞ ተመልካቾች ደግሞ በደንብ ማወቅ ከፈለጉ በአማርኛ የተጻፈ ብዙ ሪሶርስ የለንም፣ በእንግሊዝኛ ነው። እሱን መጽሐፍ ደግሞ ምን ሆኛለሁ መጽሐፍ ደግሞ ገዝታችሁ ብታነቡት ምዕራፍ 3 ላይ አዛይ በደንብ ድራማ ላይ ገልጸዋል። አንተን ግን በጣም ከልቤ አድርጌ ነው ኃይሌ የማመሰግንህ። እኔ በጣም ትጂዬ አመሰግናለሁ። ከአንቺ ጋር መስራት በጣም እውነት ለመናገር በታደል ነው ትጂዬ፣ አመሰግናለሁ። ያወረንን ደስተኛ ነኝ፣ እድለኛ ነኝ። አመሰግናለሁ። ሀሳብ በደንብ ይጠቅማል ብዬ አስባለሁኝ። የዛሬ ቆይታችን እንግዲህ ይሄ ይመስላል። በቺቲንግ ወይም ከትዳር ውጭ በሚደረጉ ችግሮች ወይም በሚፈጠሩ ግንኙነቶች ምክንያት የሚፈጠረው ደግሞ ሌላኛው የመልስ ምት የት ጫፍ ላይ እንደሚያደርሰን አብረን ከኃይሌ ጋር በደንብ ተጨዋውተናል። እንደምትጠቀሙበት ተስፋ አድርጋለሁ። መልካም ቆይታ